ከምዕራፍ 16 ስንጀምር ኢያሱን የዮሴፍ ልጆች ርስታቸውን ሲወስዱ ነው የምናገኛቸው። ዮሴፍ ልጆች እንግዲህ ዮሴፍ እሱ ራሱ ለእግዚአብሔር እንደታመነ እግዚአብሔር ለኤፍሬምና ለምናሴ ታማኝነቱን ሲገልጥ እናየዋለን። ኤፍሬምና ምናሴ እንግዲህ እንደምታውቁት ከያዕቆብ ጉልበት ከወጡ 12 ልጆች መካከል አይደሉም። ግን ዘፍጥረትን ስናጠና ካስታውሳችሁ ያዕቆብ ዮሴፍን በጣም ይወድ ነበረ። ደግሞ ዮሴፍን በታማኝነት በእግዚአብሔር ፊት ያገለገለ ሰው ነበረ። ያ ብቻ ሳይሆን ደግሞ ቤተሰቡንም ራሱ ከክፉ ነገር ከሞት ያዳነ ሰው ነበረ። ዮሴፍ የኢየሱስ ክርስቶስ ምሳሌ ሆኖ ወደ ግብፅ ተሽጦ ወርዶ ግን ወንድሞቹን የተስፋውን ዘር ከሞት በረሃብ ከማለቅ የታደገ ሰው ነበረና ያዕቆብን በጣም ይወደው ስለነበረ ኤፍሬምና ምናሴን ከዚህ በኋላ የሚወለዱት ላንተ ይሁኑ፣ ኤፍሬምና ምናሴን ግን ለኔ እንደ ልጆች ናቸውና ስጠኝ ብሎ እንደወሰዳቸው እናስታውሳለንና እግዚአብሔር የዮሴፍን ታማኝነት ሪዋርድ ማድረግ ሲፈልግ ያዕቆብ ኤፍሬምና ምናሴን ከጉልበቴ እንደወጡ እንደራሴ ልጆች ተደርገው ይቆጠሩልኝ አለና በስማቸው ርስት ተሰጣቸው ማለት ነው። ያዕቆብ ልጅ አድርጎ ወስዷቸው ስለነበረ ከሌሎች ነገዶች ጋር እኩል ርስትን በስማቸው ተቀብለዋል ማለት ነው። ይሄ ግን በተዘዋዋሪ እግዚአብሔር የዮሴፍን ታማኝነት ሪዋርድ ያደረገበት መንገድ እንደሆነ እናያለን ማለት ነው። ጌታ ይባረክ እና እግዚአብሔር ለሚታመኑት በረከቱ እስከ ልጅ ልጅ ድረስ ነው ወገኖች፣ እስከ ልጅ ልጅ ድረስ ዮሴፍ ታመነና ለልጆቹ በረከትን አሳደረ፣ ሪዋርድን አሳደረ። ሃሌሉያ። ገላትያ ምዕራፍ 6 ቁጥር 9 ላይ ምን ይላል መሰላችሁ? ባንዝል በጊዜው እናጭዳለንና መልካም ስራን ለመስራት አንታከት ይላል። ወዳጆቼ በጊዜው ማለት መቼ ነው? ጊዜው የእግዚአብሔር ጊዜ ነው። እግዚአብሔር ቢወድ በእኛ ዘመን ወይንም ደግሞ በልጆቻችን አሊያም ደግሞ በልጅ ልጆቻችን ብቻ ባንዝል በእግዚአብሔር ጊዜ እናጭዳለንና መልካምን ለመስራት አንታከት። ጊዜው የኛ አይደለም፣ ጊዜ የእግዚአብሔር ነው። ጊዜን የሚፈጥር እሱ ነው፣ የሚያስተዳድር እሱ ነው፣ በመጨረሻም የሚጠቀልል እሱ ነው ብለናል። ስለዚህ ጊዜው ነው ምንለው መቼ ነው ካላችሁ የእግዚአብሔር ጊዜ። ሃሌሉያ። እግዚአብሔር በራሱ ጊዜ ሪዋርድ ያደርጋል። ያለ ሪዋርድ የሚተዋት መልካም ስራ የለችም እግዚአብሔርና ዮሴፍን ሪዋርድ አደረገው፣ ልጆቹን በልጆቹ ሪዋርድ አደረገው እግዚአብሔር ማለት ነው። ዮሴፍ በዘራው ታማኝነት ልጆቹ በረከት አጨዱ ማለት ነው። ሃሌሉያ። እግዚአብሔር ለልጆቻችን በረከትን የምናሳድር ያደርገን። በእውነት እርግማንን ሳይሆን ክፉ ነገርን ሳይሆን በረከትን የምናሳድር ያደርገን ለልጆቻችን። እውነት ይሄ በክርስትና ብቻ እንዳይመስላችሁ፣ በቃ በየትኛውም ህግ ይሰራል። እኔ እናቴ ምን ትላለች መሰላችሁ? እንግዲህ እናቴ ስለምወዳት ስለ እናቴ ብዙ ነገር አወራለሁኝ። እናቴ በጣም ሮል ሞዴሌ ናት። በጣም የሚገርማችሁ ነገር ሳትማር ግን የሚገርም ሊደርሺፕ፣ የሚገርም የማስተማር ጸጋ፣ የሚገርም የንግግር ችሎታ ያላት ናት እና እናቴ በቃ ሞገሳ ሴት ናት። የሚያቋት ያቋታል። የዋሳ ሰዎች እዚህ ውስጥ አሉና ምን ታደርጋለች መሰላችሁ? ድሮ ቤት ለእንግዳ የሚባል ነገር ነበር አይደለ? የመሸበት ማሳደር የሚባል ነገር ነበረ ድሮና በቃ ማታሳድርብን ሰው የለም፣ የመሸበት ሰው ነው በቃ ማደሪያ ያጣ ነው እያለች ሰዎችን ይዛ እየመጣች ቤት ታሳድራለች። በቃ የሆነ ሰው ብቻ ተከትሏት ነው የሚመጣው፣ ወይ የሚበላ ወይ የሚያድር ወይ የሆነ ነገር ልብስ ምናምን የሚሰጠው የሆነ ሰው ተከትሏት ይመጣል። እና ለምንድን ነው እንደዚህ የምታደርጊው? ማለት ይህንን ስታረግ ክፉ ነገር ገጥሞና ማያውቅ አይምሰላችሁ። ሌባ አሳድራብን ተዘርፈን እናውቃለን። እብድ አሳድራብን፣ በአይምሮ ህመም ያለበት ሰው አሳድራብን ተረብሸን እናውቃለን በሌሊት። ግን ይሄ ሁሉ አያስቆማትም። አሁንም ሌላም ጊዜ መልካም ማድረጓን አታቆመም። ለምን ስትባል እኔ ወንዶችና ሴቶች ልጆች አሉኝ። ነገ ወደ ሰው ሀገር ይሄዳሉ። ለትምህርት ይሁን ለስራ ልጆች የት እንደሚሄዱ አላውቅም። ስለዚህ ለነሱ መልካም ነገር ማሳደር እፈልጋለሁ ትለን ነበረ። አይገርማችሁም? በሄዳችሁበት የባዳ ዘመድ እንዲወጣላችሁ፣ የሚያያችሁ ሰው እንዲራራላችሁ፣ የሚያያችሁ ሰው እንዲወዳችሁ ለእናንተ መልካም ለማሳደር ነው ይሄንን የማደርገው እንጂ እኔ ከዚህ በኋላ ምን እንዳይቀርብኝ ነው ትለን ነበረ። ወዳጆቼ በእውነት እኔ እናቴ የዘራችሁ መልካም ዘር በሄድኩበት ሲከተለኝ አይቻለሁ። እግዚአብሔር ለልጆቻችን መልካምን የምናሳድር ያደርጋል። ዛሬ የምንዘራው መልካም ዘር ነገ በልጆቻችን የሚታጨድ ነው። በእውነት እኛ አጭደናል። በጣም የሚገርማቸው ነገር እኔ ያልዘራሁትን እናቴ የዘራችውን ሳጭድ አይቻለሁ። አስቀድሜ የወጣሁት ከዛ ቤት እኔ ነኝ። ከሁሉም ታናሽ እኔ፣ ግን ደግሞ አስቀድሜ የወጣሁት እኔ ነኝ እና ያየኝ ሰው ሁሉ አንቺማ እናትሽ መርቀውሻል ይለኝ ነበረ። ጌታ ይመስገን። መመረቅ ብቻ ሳይሆን ግን መልካምን ዘር ትዘራ ነበር። እኔ ያልዘራሁትን እሷ የዘራችውን ነገር ሳጭድ ተመልክቻለሁኝና በጌታ በኢየሱስ ስም በእውነት ለልጆቻችን መልካምን ዘር የምናሳድር ያደርገን እግዚአብሔር።
የዓለም ስርዓት እስከሚቋረጥ ድረስ ይቺ ምድር እስካለች ድረስ ብሏል እግዚአብሔር እኮ ራሱ የመዝራትና የማጨድ ሕግ አይቋረጥም አለ። አያችሁ፣ በዘመናችን ልናጭደው እንችላለን፣ ወይንም ደግሞ በልጆቻችን ሊታጭድ ይችላል። ዮሴፍ በዘመኑ አጭዶታል፣ አልፎ ተርፎ ደግሞ በልጆቹ ታጭዷል። አሜን አሜን። ረጅም ዕድሜና ጤና ይስጣት። አሜን። እና ጌታ ይባረክ። አያችሁ፣ ዛሬ ልጆቼ ነገ ምን ይሆናሉ፣ ልጆቼ ከኔ ሲለዩ ምን ይሆናሉ፣ እንደዛ ብለን መጨነቅ የለብንም። እኛ ዛሬ የምንዘራውን ብቻ እንወቅ። ባንዝር በጊዜው እናጭዳለንና መልካምን ነገር ለመስራት አንታክት። ልጆቻችን ያጭዱታል። ጻድቅ ድሮም ለልጆቹ በረከትን ነው የሚያሳድረው። ዕዳን አያወርስም ጻድቅ፣ እርግማንን አያወርስም ጻድቅ። በረከትን ያወርሳል ለልጆቹ፣ ሰላምን ያወርሳል ለልጆቹ፣ ሞገስን ያወርሳል ለልጆቹ። ሃሌሉያ። ለልጆቻችን እንደዛ የምናወርስ ያድርገን። በእውነት እንደዛ የምናደርግ ያድርገን ለልጆቻችን። ክብር ለኢየሱስ ይሁን። እና ዮሴፍ በዘራው ታማኝነት ልጆቹ በረከትን ሲያጭዱ እንመለከታለን። ባልተወለዱበት ቤት ከያዕቆብ ጉልበት ሳይወጡ፣ ነገር ግን ከያዕቆብ ጉልበት ከወጡት ነገዶች ጋር እኩል በስማቸው ርስት ሲከፈልላቸው እንመለከታለን ማለት ነው። ከዛ በኋላ እግዚአብሔር ኤፍሬምና ምናሴ ወንድማማቾች ቢሆኑም ርስታቸውን ግልጽ በሆነ ድንበር ሲያካፍላቸው ደግሞ እናያለን። እግዚአብሔር የኤፍሬምን ድንበር ያሰምራል። መጀመሪያ እዚህ ምዕራፍ ላይ የኤፍሬም ድንበር በደቡብ በኩል ይሄ ነው የሚያዋስነው፣ በሰሜን በኩል ዳርቻው ይሄ ነው፣ በምዕራብ በኩል ዳርቻው ይሄ ነው ብሎ መስመር ሲያስቀምጥለት እንመለከታለን። አያችሁ፣ ወንድማማቾች እኮ ናቸው፣ ግን እግዚአብሔር መስመር አበጀላቸው፣ ድንበር አበጀላቸው። ስፔሲፊክ አድርጎ ለኤፍሬም የሰጠውት ከዚህ እስከዚህ ድረስ ነው ብሎ የሰፈረለትን ነገር ይናገራል። በኋላ የሚቀጥለው ምዕራፍ ላይ ደግሞ ለምናሴ ልጆች የሰጣቸውን ደግሞ ይናገራል። ወዳጆቼ፣ በክርስቶስ እኛ ራሳችን አንድ አካል ብንሆንም እያንዳንዱ ብልት ግን የየራሱ ጥሪ፣ የየራሱ የአገልግሎት ስፍራ አለው። ከዚህ በፊትም ተነጋግረናል አይደል? አዎ ወንድማማቾች ነን፣ አዎ የአንድ አካል ብልቶች ነን። ነገር ግን እጅና እግር አንድ አይነት ፋንክሽን አለው ወይ? የለውም። እግር ሁሉንም ነገር መስራት ይችላል ወይ? አይችልም። እግር መስማት ይችላል? አይችልም። ጆሮስ መሄድ ይችላል? አይችልም። እግዚአብሔር የአንድ አካል ብልቶች አድርጎ ወንድማማቾች አድርጎ የማንበላለጥ አድርጎ እኩል በክርስቶስ ኢየሱስ ደም ዋጅቶን አጽድቆን አንጽቶን መልካሙን ስራ ለማድረግ ዳግመኛ ወልዶን፣ ነገር ግን ደግሞ ለእያንዳንዳችን ስፔሲፊክ የሆነ ኮሊንግ፣ ስፔሲፊክ የሆነ ስፍራ አዘጋጅቶልናል ማለት ነው። እግር መጥቶ አናት ላይ አይቀመጥም። ጆሮ ወርዶ ተረከዝ ላይ አይለጠፍም። አያችሁ፣ እግዚአብሔር በሰጠው ስፍራ ላይ ነው እያንዳንዱ መቀመጥ ባለበት ስፍራ ላይ የተቀመጠው። በተቀመጠበት ስፍራ ደግሞ እግዚአብሔር የሰጠውን ነገር ያደርጋል። እግዚአብሔር ስፍራን የሚሰጥ አምላክ ነው። ድንበርን የሚያሰፍር አምላክ ነው። ሃሌሉያ። ድንበርን ያሰምራል እግዚአብሔር። እና ሁላችንም ሁሉን ነገር ለማድረግ አልተጠራንም። አንዳንድ ጊዜ አይታችሁ ከሆነ አገልግሎት ማለት የእግዚአብሔርን ቃል መስበክ ብቻ እንደሆነ ብዙዎች ያስባሉ። አገልግሎት ማለት የእግዚአብሔርን ቃል ማስተማር ብቻ እንደሆነ ብዙዎች ያስባሉ። እና እኔ ቤተክርስቲያን ውስጥ በጣም ከቤተክርስቲያን ጋር አታስድነኝ፣ ከዳንኩኝ ጀምሮ ከቤተክርስቲያን ጋር በጣም አታስድነኝ። እና ቤተክርስቲያን ውስጥ አንዱ የምንቸገርበት ነገር ምን እንደሆነ ታውቃላችሁ? ጸሎት መሪው የሚወጣና መስበክ ይፈልጋል። ዘማሪው የሚወጣና መስበክ ይፈልጋል። መባ እንዲሰበስብ ኃላፊነት የተሰጠው የሚወጣና መስበክ ይፈልጋል። ማስታወቂያ የሚናገረውም ሰው ይወጣና መስበክ ይፈልጋል። ሰባኪው ሲወጣ ህዝቡ ኦልሬዲ በስብከት ደክሞ የቱ ጋር ያስቀምጠው? በቃ ማአት አይነት ትምህርት ከጸሎት ጀምሮ ሲማር ውሏል። አንድ ቢግ ሜሴጅ የለንም። በቃ ሁሉም ሰው ወጥቶ መስበክ ይፈልጋል። አይታችሁ ከሆነ ማይክ የያዘ ሰው በሙሉ መስበክ ነው የሚፈልገው። እንጸልይ ብሎ ተረጋግቶ ጸሎት ላይ ትኩረት አድርጎ ማጸለይ ሲገባ ጉባኤውን ቁጭ አድርጎ ወይም አስቆሞ ረጅም ትምህርት ያስተምራል ሊጸልይ የወጣው ሰው ማለት ነው። ግን በቃ እግዚአብሔር በሰጠን ስፍራ፣ እግዚአብሔር በሰጠን ኃላፊነት በዛው ላይ ትኩረት አድርገን በቃ ለጸሎት የወጣው ሰው መንፈስ ቅዱስ እንዲማልድ ጉባኤው ከፈለገ ጉባኤውን ማስማለድ፣ ጉባኤው ደግሞ እየተቃወመ እንዲጸልይ መንፈስ ቅዱስ ካነሳሳው ጉባኤውን እንደዛ ማጸለይ፣ ንስሐ ከሆነ መንፈስ ቅዱስ የመራው ወደ ንስሐ መምራት፣ ምስጋና ከሆነ ያለው መንፈስ ጉባኤው እንዲያመሰግን እድል መስጠት። እዚህ ውስጥ ያላችሁ አገልጋዮች በእውነት ሁል ጊዜ ቤተክርስቲያን ውስጥ በቃ የምንቸገርበት ነገር እንጸልይ፣ ተነሱ፣ ቁሙ ይባልና እጃችንን አጣምረን ጸሎት የሚመራው ሰው ሲሰብከን ቆመን ሰምተን
አሜን ብለን እንቀመጣለን። ከዛ በኋላ አምልኮ መሪው የሚወጣና ቆይ አንዴ ብሎ ሙዚቃ መሳሪያውን ያስቆምና እንደገና እሱም ይሰብከናል። ቆመን ደግሞ የሱን ስብከት እንሰማለን። ከዛ መባ የሚሰበስበውም ሰው ይወጣና ይሰብከናል። ሰባኪው ሲወጣ እኛ ኦልሬዲ ደክመናል። በጣም ብዙ መልእክት ተቀብለናል። የቱ ጋር እናደርገው? ከዛ ስንወጣ እንዴት ነበረ ቤተክርስቲያን? ዛሬ ምን ተካፈላት? በጣም ድንቅ ጊዜ ነበረ። ድብልቅልቅ ብሎልናል። በየአይነቱ ነው የበላነው። የትኛውን እንናገር? አገልግሎት ማለት ስብከት ብቻ አይደለም። ጸሎት አገልግሎት ነው። መባ መሰብሰብ አገልግሎት ነው። አምልኮ አገልግሎት ነው። ሁሉም በተሰጠበት የተሰጠውን ነገር ሲያደርግ ጉባኤው ሁለንተናዊ አገልግሎት አግኝቶ ይወጣል። በንስሐ መታጠብ ባለበት ጊዜ በንስሐ ታጥቦ እግዚአብሔርን አመስግኖ ማልዶ ተዋግቶ ተናጥቆ ሳምንቱን አስለቅቆ ቀኑን አስለቅቆ ከዛ ደግሞ በእግዚአብሔር ፊት በአምልኮ ነፍሱን አፍስሶ ለእግዚአብሔር የሚሰጠውን በመረዳት ሰጥቶ ከዛ ደግሞ ቃል ተካፍሎ መልእክት ተቀብሎ ሲሄድ ሁለንተናዊ አገልግሎት አግኝቶ ይወጣል ማለት ነው። ሁላችን ሰባኪዎች አይደለንም። ሁላችን ዘማሪዎች አይደለንም። ድንበር አለን፣ መስመር አለን። አንዳንዶቻችን አገልግሎታችን ፊት ለፊት የሚወጣ ላይሆን ይችላል። የአንዳንዶቻችን በጓዳ መማለድ ሊሆን ይችላል። በቃ አገልግሎት መስሎ አይታየንም። አንድ ጊዜ እኔ በማገለግልበት ቤተክርስቲያን ዩጎ ቤተክርስቲያን የሙሉ ጊዜ አገልጋይ ነበርኩኝና በማገለግልበት ቤተክርስቲያን በቃ እኔ ከመድረክ ላይ ብዙ ጊዜ መድረክ ላይ ያለ አገልግሎት አገለግላለሁኝና አንድ ጊዜ ግን ፓስተር ሞ በቃ ውስጡ እንደዛ እግዚአብሔር አሳሰበውና በአገልግሎት ሰዓት በጉባኤ ሰዓት የሚጸለይ ጸሎት አለ ውስጥና ያንን ጸሎት እንድትመሪ ይፈልጋለሁኝ አለ። አሜን በደስታ ታዘዝኩኝና ገባሁኝ። ጉባኤ ላይ ሲያጡኝ ሰዎች አገልግሎት አቆምሽ። አላቆምኩኝም። አገልግሎት እግዚአብሔር መሪን ባሳሰበው መሰረት በጉባኤ ሰዓት ላይ ውስጥ የሚጸለይ ጸሎት አለ። ለጉባኤው የሚጸለይ ለሚድኑ ሰዎች የሚጸለይ ለአገልግሎቱ የሚጸለይ ጸሎት አለ። በጉባኤው ሰዓት ፋይር ሃውስ ነበር እንደውም የሚባለው። እዛ ገብቼ እየጸለይኩ ነው እና ሰዎች ሲመለሱ መቼ ነው ወደ አገልግሎት የምትመለሽ? ኧረ አገልግሎት ላይ ነኝ ያለሁት። አያችሁ ወዳጆቼ፣ በጓዳ የሚሰጠን አገልግሎት አድርገን አንቆጥረም። ነገር ግን የሚሰወሩት ብልቶች እንደውም የበለጠ ክብር ይገባቸዋል ነው የሚለው ሐዋርያው ጳውሎስ። የበለጠ ክብር። ልብ እኮ ሲመታ አይተነው አናውቅም። ግን አፍ ዝም ብሎ መኖር ይቻላል። ልብ ዝም ብሎ ግን መኖር አይቻልም። አያችሁ፣ ሀርት ቢት የሆኑ የጀርባ አጥንት የሆኑ በውስጥ የሆኑ አገልግሎቶች አሉ። እግዚአብሔር የሚሰጠን ድንበር አለ፣ የሚያስቀምጠን ስፍራ አለ፣ የሚሰጠን ዩኒክ የሆነ ጸጋ አለ። በእውነት በር ላይ ሰዎችን ሲቀበሉ የሚፈቱ ሰዎች አይታችሁ አታውቁም? ፍትት የሚያደርጓችሁ፣ ስታጧቸው ቅር የሚላችሁ፣ መንፈሳችሁን በቃ ብራይትን የሚያደርጉ ገና ክብር ለኢየሱስ ሲሆን። ስለዚህ ወገኖቼ እግዚአብሔር በሰጠን ቦታ እግዚአብሔር ባሰመረልን በየትኛውም ነገር በቃ እዛ ጋ ነው ውበታችን፣ እዛ ጋ ነው ውበታችን። እግር እዛታች ነው ውበቱ። ምን በወጣኝ ብሎ ወጥቶ እዚህ ጋር ቢንጠለጠል ምን እንደምንመስል አስቡት። በጭንቅላታችን ተገልብጠን ልንሄድ ነው። አያችሁ፣ ያስቀመጠን ቦታ ላይ መቀመጥ ውበታችን ነው፣ ውጤታማነታችን ነው፣ ክብራችን ነው፣ ፍሬያማነታችን ነው። ስለዚህ እግዚአብሔር ድንበርን ያሰምራል። አዎ ወንድማማቾች ናቸው። አዎ አይበላለጡም። ግን እግዚአብሔር ድንበርን ያሰምራል። አዎ ሁላችንም ወንድማማቾች ነን። አዎ ሁላችንም በእግዚአብሔር ቤት ኢምፖርታንት የሆነ ሮል አለን። አዎ በክርስቶስ ደም የተገዛን፣ ዋጋችን አንድ አይነት ነው። ሰባኪው ናቸው፣ በገዛ ደሙ ነው የገዛቸው። አይበላለጡም። ግን ኃላፊነታቸው ልዩ ልዩ ነው። ሁለቱም ግን ስለ አገልግሎታቸው ስላልተሰጠን ነገር አንጠየቅም። በነገራችን ላይ እግዚአብሔር ሰባኪ ነህ ብሎ ካልጠራህ ለሰባኪነት የሚሆን ሽልማትም አላዘጋጀልህም። በሰባኪነት ባለመስበክም አትጠየቅም። የአደባባይ ሰባኪ ማለት ነው። ወንጌልን መስበክ የሁላችንም ድርሻ ነው። ነገር ግን የመድረክ ሰባኪ አድርጎ ካልጠራን እግዚአብሔር ለዛ የተዘጋጀ አክሊል የለንም። ለዛም የተዘጋጀ ጸጋ if you are not placed you are not graced። ከዚህ በፊትም ተነጋግረናል። if you are placed you will be graced ለቦታው ማለት ነው። ለስፍራው ካስቀመጠን እግዚአብሔር ግሬስድ ያደርገናል። በቃ ቦታው ላይ ስንቀመጥ ራሱ የሆነ ኃይል መጥቶ ይወድቅብናል። ጭንቅ እያለን አይደለም የምናደርገው፣ በደስታን የምናደርገው። ቀሊል ነው የሱ ቀንበር ከሆነ ራሳችን አንስተን ጎትተን የተሸከም ነው። ይሄ ነገር አቴንሽን ስለሚስብ፣ ይሄ ነገር ከሰው ዘንድ ክብር ስለሚያስገኝ፣ ይሄ ነገር በሰው ፊት ምስጋናን ስለሚያመጣ፣ ጌታ ይባርክሽ ስለሚያስብል ብለን ጎትተን ከተሸከም ነው ከባድ ነው ቀንበሩ። የሰው ነው፣ የራሳችን ነው፣ የስጋ ነው። እግዚአብሔር ከሆነ ያሸከመን ግን አንደኛ ቀሊል ነው፣ ልዝብ ነው፣ አይጨንቀንም። በቃ ፍሎ አለው፣ ፍሬው ይመሰክራል ደግሞ ከዛ በኋላ። ሃሌሉያ።
ጌታ ይባረክ። ስለዚህ እግዚአብሔር ድንበርን ያሰምራል። ወንድማማችን ብንሆን የአንድ አካል ብልትን ብንሆን ድንበራችንን እንወቅ። ሰሞኑን ደግሞ እግዚአብሔር በጣም በተደጋጋሚ እየተናገረን ነው አይደለም? ስፍራችንን እንወቅ፣ ድንበራችንን እንወቅ። ለሌሎቹ ደግሞ የሌሎቹን ድንበር እናክብር። መሄድ የኔ ካልሆነ በቃ ተሸክሞ የሚሄደውን እያከበርኩኝ፣ መስማት የኔ ከሆነ የሚናገረውን እያከበርኩኝ፣ ተከባብረን በቃ መናገር የተሰጠው ለወንድሜ ነው፣ መስማት ደግሞ የተሰጠኝ ለኔ ነው። ተከባብረን የራሳችንን ጠብቀን እንድናፈራ የእግዚአብሔር ዓላማ ነው ማለት ነው። ሁላችን ሁሉን ለማድረግ አልተጠራንም። ይህን እንዳትረሱት። በቃ ሁላችን ሁሉን ለማድረግ አልተጠራንም። የተጠራንለት ስፔሲፊክ የሆነ ዓላማ አለን። እግዚአብሔር የሚጠይቀንም በዛ ነው፣ የሚሸልመንም ለዛ ነው። ክብር ለኢየሱስ ይሁን። የሆነን ሰው ተጋፍተን ባልተጠራንበት ጥሪ የተጠራውን ሰው ገፍትረን አስወጥተን ሄደን ለቆምንበት ኦፊስ እግዚአብሔር ሽልማት አያዘጋጅም። ለተጠራንበት የምናፈራበትን ጸጋ ይሰጣል። ላፈራንበት ደግሞ አክሊልን አዘጋጅቷል። ሁላችን ሁሉን ለማድረግ አልተጠራንም። ምንድን ነው ጌታ ሆይ እንዳደርግ የምትፈልገው ብለን ቆመን እንጠይቀው እስኪ። አንዳንድ ጊዜ ጥሪያችንን ዝንባሌ በሚመስል መልኩ ልናገኘው እንችላለን። በቃ ሕፃናትን ማገዝ ደስ ይለኛል፣ እኔ ዝንባሌ ነው። የሆነ ነብይ መጥቶ የሰራዊት አምላክ እግዚአብሔር እንዲህ ይልሻል፣ አንቺ በእሁድ ማለዳ ላይ የሚመጡትን ልጆቼን ትኮተኩቻለሽ፣ ታሳድጊያለሽ፣ ታጠጫለሽ ምናምን ብሎ ላይናገራችሁ ይችላል። ግን ልጆችን ስታያቸው አስተምሯቸው፣ መንገድ አሳዩዋቸው፣ ተንከባከቧቸው የሚል ዝንባሌ በውስጣችሁ ካደመጣችሁ ቆም ብላችሁ እስኪ ጠይቁ። የሆነ የሚጨንቃችሁ የሚከብዳችሁ የእናንተ ያልሆነ ነገር አይደለም የሚሰጣችሁ እግዚአብሔር አይደለም። በቃ አለ፣ ከተፈጥሯችሁ ጋር አታችድ ሆኖ አለ እግዚአብሔር እናንተን የጠራበት ነገር። በቃ ሴቶችን ስታይ ይቆጭሻል፣ እነሱን ኢምፓወር ለማድረግ ተጠርተሽ ይሆናል። ወጣቶችን ስታይ ያንገበግበሃል፣ ወጣቶቹን እንድትይዝለት እግዚአብሔር መርጦ ይሆናል። ክፍተት አይተሻል፣ አንቺ እንድትደፍኙ ይሆናል። እኔ እግዚአብሔር ለሚዲያ እንደጠራኝ አላውቅም ነበረ። ነገር ግን ሚዲያ ላይ ያለ ክፍተት ሁል ጊዜ ለምን እንደዚህ ይሆናል ያስብለኝ ነበር። እግዚአብሔር በጭራሽ አላውቅም፣ ግን ለሚዲያ እንደጠራኝ ለምን እንደዚህ ይሆናል እል ነበረ። ግን ሚዲያ ላይ ባለ ክፍተት አያችሁ፣ ክፍተትን ስታዩ እንድታሙ፣ እንድትበሳጩ፣ እንድታጉረመርሙ ሳይሆን እንድትሸፍኑ ነው። የፈረሰ ቅጥር የሚያሳያችሁ እግዚአብሔር እኮ ወሬ ነጋሪ አይደለም። እንድታጉረመርሙ አይደለም የሚያሳያችሁ። ክፍተትን ደጋግማችሁ ካያችሁ ያን ክፍተት እናንተ እንድትሞሉት እግዚአብሔር ፈልጓል ማለት ነው። በልባችሁ ላይ ክብድ የልባችሁ ነገር ካለ እግዚአብሔር ያንን እንድትሸከሙት ፈልጓል ማለት ነው። ለዛ የሚሆን ጸጋ አዘጋጅቷል ማለት ነው። መስመራችንን እንወቅ፣ ስፍራችንን እንወቅ፣ ጥሪያችንን እንወቅ፣ ውስጣችንን እናዳምጥ። በሚሰማን ነገር ዙሪያ ላይ ጌታ ሆይ ይሄ ነገር ጭንቅ የሚለኝ ለዚህ ነገር ጠርተኸኝ ይሆን ብለን ቆመን እንጠይቀው። ልጆችን ሳያንጅት የሚንሰፈሰፈው ሰንዴ ስኩል እንዳገለግል ወደህ ይሆን? እግዚአብሔር ደግሞ ኮንፈርም ያደርጋል። ኢንፎርም አያደርግም እግዚአብሔር በሰው በኩል ከውጪ ኢንፎርም አይደለም የሚያደርጋችሁ። ኢንፎርም የሚያደርጋችሁ እናንተን ነው በተለያየ መንገድ። ከዛ ኮንፈርም ያደርጋችኋል፣ በሌሎች ሰዎች ማረጋገጫን ይልክላችኋል። የሚናገር አምላክ ነው የምናመልከው አምላክ። እነዚህ የአሕዛብ አማልክት ናቸው አፍ ያላቸው የማይናገሩ የተባሉት። የኛ አምላክ አፍን የፈጠረ የሚናገር፣ ጆሮን የፈጠረ የሚሰማ፣ መናገር ብቻ ሳይሆን ደግሞ ማረጋገጫ የሚልክ ሃሌሉያ። ስለዚህ ስፍራችንን እንጠይቀው እግዚአብሔርን፣ ልባችንን እናዳምጥ። እግዚአብሔር ደግሞ እንድንቆምለት በፈለገው ስፍራ ላይ ስንቆም እዛ ስፍራ ላይ የሚያስፈልገው ጸጋ ይለቀቃል፣ እናፈራለን፣ ፍሬው ይመሰክራል። ጌታ ይመስገን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 20 ላይ እንደዚህ ይላል፣ እያንዳንዱ በተጠራበት መጠራት እንደዚሁ ይኑር። ሃሌሉያ። ይሄ በቃ በተጠራበት መጠራት እንደዚሁ ይኑር። ጌታ ይመስገን። በክርስቶስ ያገኘነው ነፃነት ወገኖቼ ሁሉን የምናደርግበት ሳይሆን እግዚአብሔር የሰጠንን ስራ ፈጽመን እሱን የምናከብርበት ነው። ነፃነታችን እዛም የምንረግጥበት አይደለም፣ ሁሉን የምናደርግበት አይደለም። የተሰጠንን ስራ ፈጽመን እሱን የምናከብርበት ነው። ጌታ ኢየሱስ ክርስቶስ እንኳን በምድር ሲመላለስ ሁሉን ለማድረግ አይሞክርም ነበር። ታውቃላችሁ፣ ሁሉን ለመፈወስ አይሞክርም ነበር። ሁሉ ቦታ ለመሄድ የጠሩት ቦታ ሁሉ ለመገኘት አይሞክርም ነበረ ጌታ። ህዝቡ እኮ ተሰብስበው እየጠበቁ ነው ምናምን ሲሉት
ወደዚያች ከተማ ሊሄድ የእግዚአብሔርን መንግስት ልሰብክ ይገባኛል ብሎ ጥሏቸው ፈቀቅ ይል ነበር። በመጨረሻ ሲሄድ አባት ሆይ በምድር ላይ ያለውን ስራ ሁሉ ፈጽሜ ያከበርኩ ነው እንዲህ ያለው አይደለም። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አያችሁ፣ ሁሉን ፈጽመን አይደለም እግዚአብሔርን የምናከብረው። አንዳንድ ጊዜ የጠላትም ሐሳብ ሊሆን ስለሚችል ቆም ብለን ራሳችንን መጠየቅ አለብን። እንድንባክን ሊያደርገን እንድንባክን አንዱንም ሳንይዘው ስካተርድ የሆነ አቴንሽን ስካተርድ የሆነ ጉልበት እንዲኖረን ብትንትን ሊያደርገን ያንንም እንድንጨብጥ ያደርገናል። ኢየሱስ ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ሁሉን ካላደረገ እኛም ሁሉን ለማድረግ አልተጠራንም። ሁሉን ፈጽሜ ያከበርኩ አላለም። አባት ሆይ እኔ ላደርገው የሰጠኸኝን ስራ። አያችሁ፣ እግዚአብሔር የሚከብረው አንቺ ልታደርጊው የሰጠሽን ስራ ፈጽመሽ ስትሰሪ ነው። እኔ ላደርገው የተሰጠኝን ስራ ስሰራ ነው እግዚአብሔር የሚከብረው እንጂ ሁሉን ለማድረግ ከዛም ጋር ስገፋፋ አይደለም። ያንንም ንክት አንዱ ነገር ላይ ኢፌክቲቭ ሳንሆን አንድ ነገር ብቻ ላይሆን ይችላል እግዚአብሔር የሰጣችሁ፣ ግን እግዚአብሔር ሰጥቷችኋል ወይ ነው። አንድ ቦታ ብቻ ላይሆን ይችላል የላካችሁ፣ እግዚአብሔር ልኳችኋል ወይ ነው። ሁሉ ቦታ ግን ሊልካችሁ አይችልም እግዚአብሔር። ጌታንም ራሱ ሁሉ ቦታ አላከውም። በቃ ወደዛ አልፍ ልል ዘንድ ግድ ይለኛል ይላል ጌታ። ክብር ለጌታ ይሁን። ስለዚህ እግዚአብሔር የሰጠንን ስራ ፈጽመን እሱን የምናከብርበት ነው። አንድ ሰው ምን አለ መሰላችሁ? እኔ ትርፍ ጊዜ የለኝም አለ። ያለኝ ጊዜ እግዚአብሔር የሰጠኝን ስራ የምፈጽምበት ብቻ ነው አለ። አያችሁ፣ ያልተሰጠንን ስራ የምንሰራበት ጊዜ የለንም። እግዚአብሔር የሰጠንን ስራ ለመስራት ቢዚ የምንሆነው ለምን እንደሆነ ታውቃላችሁ? ያልተሰጠንን ለመስራት ጊዜያችንን ስለምናቃጥል፣ ባልተሰጠን ነገር ላይ ጊዜያችንን ስለምንፈጅ የተሰጠንን ለመስራት አይበቃንም። ጊዜ ገብቷችኋል? ጊዜያችሁ ያልበቃችሁ የተሰጣችሁን እየሰራችሁ ሳይሆን ያልተሰጣችሁን እየሰራችሁ ስለሆነ ነው ማለት ነው። እግዚአብሔር የማይመጣጠን ነገር አይሰጥም። ስራ ሰጥቷችሁ አጭር ጊዜ አይሰጣችሁም። በቂ ጊዜ ነው የሚሰጣችሁ ለስራችሁ። እግዚአብሔር እናንተ ህይወት ላይ ላለው ዓላማ የሚበቃ ጊዜ ተሰጥቷችኋል። ለምንድን ነው ጊዜ ያጠራችሁ? ያልተጠራችሁበት እየሄዳችሁ ስለሆነ ነው የሚለን ሰውየው። ያልተጠራንበት ያልታዘዝነውን እየሰራን ስለሆነ የታዘዝነውን ለመስራት የሚሆን ጊዜ አጥተናል። ለምንድን ነው የተጠራችሁት? እዛም መገኘት አይጠበቅባችሁም ወዳጆቼ። አንዳንዴ በቃ ሁሉ ቦታ መገኘት እንዳለብን፣ ሁሉም ቦታ እኛ መድረስ እንዳለብን እናስባለን። በቃ ቢ ስፔሲፊክ ፎከስ ማድረግ። መንፈሳዊ ዓለም ላይ በጣም ትልቅ ነገር የምነግራችሁ ነገር ትኩረት በቃ ትኩረት አድርገን የአንድ ነገር ሰዎች መሆን። አንድ ነገር ጀምረናል አይደለ? እዛም ጋር የሆነ ነገር ተጀመረ ሂድት፣ እዛም ጋር የሆነ ነገር ተጀመረ ምጥት፣ እዚህም ጋር የሆነ ነገር በቃ እንደዛ አይደለም። መንፈሳዊ ዓለም ላይ የጀመርነውን ነገር የሰጠንን ነገር እሱን አድምተን ስንሰራ የአንድ ነገር ሰዎች ስንሆን እግዚአብሔር በዛ ነገር ፍሬያማ ያደርገናል። እግዚአብሔር ዛሬ የተበታተነ ኃይላችንን ይሰብስብ፣ የተበታተነ ሐሳባችንን ይሰብስብ፣ ፎከስ እንድናደርግ ይርዳን። እዛም ከመሮጥ እዛም ከመበታተን ቆም ብለን ጌታ ሆይ ቆይ በእኔ ህይወት ያለ ዓላማ ምንድን ነው? እኔ ውስጥ ያለው ሸክም ምንድን ነው? ምንድን ነው ሳስበው እንደው ጭንቅ የሚለኝ? ምንድን ነው ሳስበው የሚያሳስበኝና ቢፈታ የምለው ነገር ምንድን ነው? ሳየው ቁጭት የሚለኝ ጉድለት ምንድን ነው? በእኔ ልትሞላው የምትፈልገው ምንድን ነው ብለን ቆም ብለን እንድንጠይቅ እግዚአብሔር ጸጋ ያብዛልን። የማስተዋል መንፈስ ያገኘን፣ የማስተዋል መንፈስ። ክብር ለኢየሱስ ይሁን። ከዛ በኋላ ቁጥር 10 ላይ እንደዚህ ይላል፣ በጌዝርም የተቀመጡትን ከነዓናውያን አላሳደዷቸውም፣ እስከዛሬም ድረስ ከነዓናውያን በኤፍሬም መካከል ተቀምጠዋል፣ የጉልበት ግብርም ያስገብሯቸው ነበር ይላል። አያችሁ፣ የኤፍሬም ልጆች እግዚአብሔር ፈጽሟችሁ አጥፏቸው ያላቸውን ከነዓናውያንም ጨርሰው አላጠፏቸው። በኋላ ላይ ግን የኋላ እንደነገርኳችሁ እንደ ሁልጊዜው ዋጋ ያስከፍላቸዋል። ክብር ለኢየሱስ ይሁን። ስለዚህ ለትውልዳችን በረከትን እናሳድር፣ የተሰጠንን ለመፈጸም እንትጋ። እግዚአብሔር ባስቀመጠን ስፍራ ላይ ፎከስ አድርገን የሌሎችን ስፍራ ሳንመኝ፣ ከሌሎች ጋር ራሳችንን ሳናወዳደር
የተሰጠንን ነገር በትኩረት እናድርግ። በእውነት ማለት ሳይንስ እኮ ከቀን ወደ ቀን እየደረሰበት ስለ ሰውነት ክፍሎቻችን ጥቅሞች ሲናገር የአይናችን እኛ በቃ ዝም ብሎ ጌጥ የሚመስሉን ዝም ብሎ የተቀመጡ የሚመስሉን ነገሮች የአይናችን ይሄ ሽፋሽፍታችን ሳይቀር ያለውን ጥቅም ፋይንድ አውት እያደረጉ ይሄ እኮ ባይኖር እንደዚህ ነበር የሚሆነው፣ ይሄ ለዚህ ይጠቅማል እያሉ እየነገሩን አይደለም። እግዚአብሔር በአካል ውስጥ ያለ ጥቅም የሚያስቀምጠው ብልት የለም። ጥቅማችን የተለያየ ሊሆን ይችላል፣ ግን ለአካሉ ጥንካሬ፣ ለአካሉ ብርታት፣ ለአካሉ ፍሬያማነት እያንዳንዳችን እናስፈልጋለን፣ ለአካሉ ጤንነት። ስለዚህ ከአንደኛው ብልት የተለየን ብልት መሆናችን አያሳንሰንም። ልዩ ነው የሚያደርገን እንጂ ትንሽ አይደለም የሚያደርገን። ልዩነት ትንሽነት አይደለም፣ ልዩነት ትልቅነት አይደለም። እኩልነትም አንድ አይነትነት አይደለም። እኩል ነን ግን ልዩ ልዩ ነን። ጌታ ይመስገን። እና ከዚህ ምዕራፍ የምናየው ለትውልዳችን በረከት እናሳድር፣ የተሰጠንን ለመፈጸም እንትጋ፣ እግዚአብሔር አጥፉልኝ ያለው ኢያሱ ምዕራፍ 17 ላይ የምናየው ነገር እዚህ ጋር በእምነት ድፍረት ተግዳሮቶችን ስለመጋፈጥ እናያለን። ከዛ ደግሞ በእግዚአብሔር ፍትሐዊነት የሚተማመኑ ሰዎችን ደግሞ እናገኛለን ማለት ነው። እግዚአብሔር የምናሴን ልጆች እዚህ ምዕራፍ ላይ በስማቸው ጠርቶ ርስታቸውን ሲያከፋፍል እግዚአብሔር የማህበር አምላክ የብዙ ሕዝብ አምላክ ብቻ ሳይሆን የግል አምላክ እንደሆነም ደግሞ የምናይበት ስፍራ ነው። እግዚአብሔር የእያንዳንዱ ሰው አምላክ ነው። አምላካችን ነው ደግሞ አምላኬ ነው። አይገርምም? አባታችን ነው ደግሞ አባቴ ነው። ይሄ ሊጠፋን አይገባም ወገኖች። ይህን ሁለቱን በጣም ባላንስ አድርገን መያዝ አለብን። አንዳንድ ጊዜ አሁን እኛ ምን እንላለን? ብዙ ጊዜ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ እንላለን አይደለ? አዎ እንደ ግል አዳኝ አድርገን የተቀበልነው እንደ ግል ተቀብለ ነው፣ ግን እንደ አካል ነው የምንኖረው። እንደ ግል ተቀብለ ነው የሆነ ብቻችንን አካል መሆን አንችልም። አካል ውስጥ ገብተን ደግሞ እንደ አካል ነው የምንኖረው። መንፈስ ቅዱስ ጌታን በግል እንድንቀበል ይረዳንና ከዛ ወደ አካሉ ደግሞ ያጠምቀናል፣ ወደ አካሉ ያስገባናል። ስለዚህ ሁለቱ ባላንስ ተደርጎ መያዝ አለበት። አንዳንድ ጊዜ በቃ እኔ ኢየሱስ የግሌ፣ ኢየሱስ የኔ፣ ስለዚህ ሌላ ሰው አያስፈልገኝም፣ በቃ የግሌ በግሌ ነው፣ አምልኮዬም የግል ነው፣ ኑሮዬም የግል ነው፣ አገልግሎቴም የግል ነው፣ በቃ ከጌታ ጋር ያለኝም ነገር የግል ነው። የግል ነው ግን የግል ብቻ አይደለም፣ የማህበርም ነው። ዩኒቲውንም እግዚአብሔር ይፈልገዋል፣ በማህበር ያለውንም ነገር ይፈልገዋል። ግን ደግሞ አንዳንዴ ደግሞ በግል ጥፍት እንልና የማህበር ብቻ አለን። ህብረት ባለበት ቦታ ሁሉ አለን። ኮንፈረንስ ላይ አንታጣም፣ የሆነ የጸሎት ፕሮግራም ላይ አንታጣም፣ ቤተክርስቲያን ፕሮግራሞች ላይ አንቀርም፣ የአገልጋዮች የሆነ ስብሰባ ላይ አንቀርም። በግል ግን እግዚአብሔር በቃ ልጄ ናፍቃኛለች ብን በግርግር ነው እንጂ በግል አታናግረኝም እንዴ የሚለን አይነት ሆነናል። ስለዚህ እግዚአብሔር የማህበርም አምላክ ነው፣ ግን ደግሞ የግልም አምላክ ነው። የግልም አምላክ ነው። እግዚአብሔር ከእያንዳንዳችን ጋር ያለውን ግንኙነት እኮ ምን ብሎ ነው የሚለው? ልክ የእጮኝነት ወይንም ደግሞ የባልና የሚስት አይነት ግንኙነት አድርጎ ነው የሚያሳየው አይደለ? የሚስለው እንደዛ ነው። እና አስባችሁታል? በቃ ማለት አንድ ባል እኮ ከሚስቱ ጋር የተለያዩ ቦታዎች ላይ ማህበራዊ ጉዳዮች ላይ አብረው መገኘት በጣም ደስ የሚያሰኝ ነገር ነው። ወደ ስራ አብረው ቢሄዱ በጣም ደስ የሚያሰኝ ነገር ነው። የተለያየ ቦታ የፋሚሊ ታይም ቢያሳልፉ በጣም ደስ የሚያሰኝ፣ እነዚህ ሁሉ ነገሮች አስፈላጊ ናቸው። ግን ባልና ሚስቱ የብቻቸው ጊዜ አያስፈልጋቸውም እንዴ? ያስፈልጋቸዋል። ደግሞ ስለ ብቻቸው ብቻ የሚገናኙ ከዛ በኋላ የትም ቦታ አብረው የማይታዩ ቢሆኑ እሱስ ጤናማ ነው እንዴ? አይደለም። እሱም ጤናማ አይደለም። ስለዚህ እግዚአብሔር የማህበርም አምላክ ነው፣ ደግሞ የግልም አምላክ ነው። ሃሌሉያ። እና የምናሴ ልጆች በስማቸው ይጠራቸዋል። እንደ ነገድ ምናሴ ብቻ ብሎ አይደለም የሚያውቃቸው፣ በየአባቶቻቸው ቤት በስማቸው ጠርቶ ርስታቸውን ያከፋፍላቸዋል። ሉቃስ ምዕራፍ 10 ቁጥር 20 ላይ ጌታ እንደዚህ ያለ፣ ደቀ መዛሙርቱ ሄደው መጥተው ሁለት አድርጎ ልኳቸው አጋንንት በስሙ ሲታዘዝላቸው በጣም ደስ ብሏቸው መጡና ጌታ ሆይ አጋንንትስ እንኳ በስምህ እኮ ታዘዙልን ብለው እጅግ በጣም ተደሰቱ ይላል። ከዛ እንደዚህ ያላቸው፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ አለና ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አለ። እግዚአብሔር እያንዳንዳችንን በስማችን ያውቀናል፣ በስማችን ያውቀናል። እያንዳንዳችንን በግላችን ያውቀናል። በግል ከእያንዳንዳችን ጋር ህብረት ማድረግ ይፈልጋል። የሆነ ግርግር ውስጥ ጠፍተን እንድንቀር አይፈልግም።
የሆነ ክራውድ ውስጥ ገብተን እልም ብለን እንድንጠፋበት አይፈልግም። ደግሞ ግን ጥል ብለን ብቻችንን እንድንሆንም አይፈልግም። አስባችሁታል? አሁን ልጆቻችን ምንም እኛን በግል ማግኘት የማይፈልጉ ቢሆኑ የሆነ ቦታ ላይ ስብሰባዎች ላይ ምናምን ብቻ የሚያገኙን ቢሆኑ በጣም የሚያስጨንቅ ነገር ነው። ደግሞ ልጆቻችን ከኛ ጋር ብቻ ማውራት የሚፈልጉ ግን ደግሞ ማንንም ኮሚኒኬት ማድረግ የማይፈልጉ ተገንጥለው እኛን ካልሆነ ሌላ ማያናግሩ መኝታ ቤታቸውን ዘግተው የሚቀምጡ ቢሆንስ አያስጨንቀንም እንዴ? ጤንነት አይደለም ይህም ያስጨንቀናል። መድኃኒት እንፈልጋለን። ስለዚህ ልጆቹ ከልጆች ጋር እንዲነጋገሩ ይፈልጋል። ከልጆች ጋር ህብረት እንዲያደርጉ ይፈልጋል። ህብረት እንድናደርግ ይፈልጋል እግዚአብሔር። ልጆች ከልጆች ጋር ብቻ ሳይሆን ደግሞ ልጆች ከአባታቸው ጋር ደግሞ ፐርሰናል ሪሌሽንሽፕ እንዲኖራቸውም ይፈልጋል። ሁለቱም ጤናማው መንገድ ነው። ሁለቱም ሊጎድል የማይገባው ነገር ነው ማለት ነው። እና እግዚአብሔር እያንዳንዳችንን ያውቀናል። እያንዳንዳችንን ማወቅ ብቻ ሳይሆን ለእያንዳንዳችን ደግሞ በስማችን ርስትን አዘጋጅቶልናል። ለእያንዳንዳችን አክሊልን አዘጋጅቶልናል። ሃሌሉያ። ከእጁ የምንቀበለው ነገር አለ። የራእይ መጽሐፍ ላይ ስንደርስ እንግዲህ ጌታ ይረዳናል። ከሚቀበለውና ከጻፈው በስተቀር ማንም የማያውቀው አዲስ ስም የተጻፈበትን ድንጋይ ሰጣቸው ይላል። ለእያንዳንዳችን አዲስን ስም ራሱ አዘጋጅቶልናል። እናንተ የግል አምላክ ነው፣ የማህበርም አምላክ ነው። ከማህበርም ሊያጣን አይፈልግም። ጤናሞች ከሆንን ከልጆቹ ጋር አብረን እንድንሆን ይፈልጋል እግዚአብሔር። ጤናማ ልጆች ከልጆቹ ጋር ይጫወታሉ። ጤናማ ልጆች ኮሚኒኬት ያደርጋሉ፣ ህብረት ያደርጋሉ፣ ይደጋገፋሉ። ልጆቻችሁ ሲደጋገፉ ደስ አይላችሁም? ሲጠያየቁ ደስ አይላችሁም? አንዱ ስለ አንዱ ሲጨነቅ ደስ አይላችሁም? በጣም እኮ ደስ የሚል ነገር ነው። የራሷ ጉዳይ ቢባባሉ ልጆቻችሁ ደስ ይላችኋል? ከእናንተ ጋር ያላቸው ግንኙነት መልካም ሆኖ ራሱ የራሷ ጉዳይ ገደል ተግባ ቢላችሁ ልጃችሁ ደስ ይላችኋል? እግዚአብሔርም እንደዛ ነው። እና እያንዳንዳችንን ማወቅ ብቻ ሳይሆን ለእያንዳንዳችን ርስትን አክሊልን በስማችን የሚያዘጋጅ አምላክ ነው። ከዛ በኋላ የሰለባአድ ልጆች ደግሞ መጡ። እነዛ ኢንስፓየር የሚያደርጉን ርስታቸውን ጠይቀው ተቀበሉ። ሲቦታ ላይ ቃል መዘዙ። የእግዚአብሔር ባሪያ ሙሴ በእስራኤል መካከል ርስት እንዲሰጠን አዟል አሉ። አዟል፣ ጠይቀን ነበረ ተሰጥቶናል ብለው ክሌም አደረጉ ርስታቸውን። አያችሁ፣ እግዚአብሔር በሱ ተማምነው በድፍረት የሚቀርቡትን ከህግ ውጪ ቢሆን እንኳን ጥያቄያቸውን ይመልሳል። መለሰላቸው። የተስፋ ቃላቸውን ይዘው በፊቱ ቆሙ እና ጥያቄያቸውን መለሰላቸው። ዕብራውያን ምዕራፍ 4 ቁጥር 16 እንደዚህ ይላል፣ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንግሊዝኛው በቦልድነስ እንቅረብ ይላል። በቦልድነስ በቃ የተስፋ ቃል አለን። በቦልድነስ ወደ እግዚአብሔር ፊት እንቅረብ። እግዚአብሔር ደስ ነው የሚለው። ለምን? የተማመንነው የእሱን ማንነት፣ የተማመንነው የእሱን የተስፋ ቃል፣ ቃሉን የሚፈጽም ታማኝ አምላክ መሆኑን እኮ ነው የተማመንነው። የእሱን ባህሪ ተማምነን ነው የምንጠይቀው። አንዳንድ ጊዜ እኮ ያልሆናችሁትን እንኳን ናችሁ ብሎ የሚያምናችሁ ሰው እኮ ያሳፍራችኋል። በእውነት እሷ ከተናገረች ታደርጋለች የሚላችሁን ሰው እኮ ልትዋሹት ታፍራላችሁ። አይደለም እግዚአብሔር የእውነት ያልነውን ያመነውን ሆኖ የሚገኘው እግዚአብሔር ይቅርና እኛ እንኳን ብዙ ድካም ያለብን የሚያምነን ሰው ያሳፍረናል። ከሚጠረጥረን ሰው ይልቅ ለሚያምነን ሰው እንታመናለን። በእኛ ለሚተማመን ሰው እሷ መጣለው ካለች አትቀርም ካሉን በቃ አንቀርም። በቃ እሷ ካለች ታደርጋለች የሚሉንን ሰዎች ዲስአፖይንት ማድረግ አንፈልግም። አያችሁ፣ እግዚአብሔርም የተስፋ ቃሉን ይፈጽማል ብለን ስናምነው ደስ ይለዋል። በሱ የሚተማመኑትን አያሳፍራቸውም እግዚአብሔር። በቦልድነስ የምንቀርበው የእኛን ማንነት ተማምነን ሳይሆን እሱ የቃሉ አምላክ መሆኑን ቃሉን የሚፈጽም አምላክ መሆኑን ተማምነን ስንቀርብ እግዚአብሔር ደስ ይለዋል። አደረገላቸው፣ ፈጸመላቸው። ከዛ በኋላ የዮሴፍ ልጆች ሲያጉረመርሙ እናያለን። ደግሞ የዮሴፍ ልጆች እኛ ብዙ ነን አሉ፣ ርስት ጨምርልን አሉ። ከዛ እሺ ይህንን ተራራማውን ሀገር መንጥሩና ወረሱ ሲላቸው ደግሞ አይ እዛ ላይ ቻሌንጅ አለ አሉ። ቻሌንጅም አይፈልጉም፣ ርስትም ይፈልጋሉ። ይሄ ነው በቃ። አሁን እኮ የእኛ ዘመን ታሪክ አይመስልም። መውረስ እንፈልጋለን፣ ቻሌንጅ አንፈልግም። መጋደል አንፈልግም፣ መናጠቅ አንፈልግም፣ ግን ደግሞ መውረስ እንፈልጋለን።
የዮሴፍ ልጆች እንደዛ ነው የሆኑት። ግን ትላንትና ምን ብለናል? ከገባኦን ሰዎች በቀር ሁሉን በሰልፍ ወረሱ ይላል የእስራኤል ልጆች። የኛ ነገር በሰልፍ ነው። አይገርማችሁ? በሰልፍ ነው። በቃ ፎር ሳም ሪዘን የኛ ነገር በሰልፍ ነው። እኔ በጣም ይገርመኛል። ቤተክርስቲያን ውስጥ ብዙ ጊዜ ኳየርን በመምራት አገልግያለሁኝ እና የኳየርን አገልግሎት በጣም ነው የምወደው። ከኳየሮች ጋር በጣም የቀረበ ግንኙነት አለኝ። በጣም አብረን እንጸልያለን። ሸክማቸውን እየተጋራሁኝ ምንድን ነው የሚያልፉበት ነገር እያልኩኝ በደሞም እንደ ሴት አገልጋይም ብዙ እህቶች መጥተው ሸክማቸውን ይነግሩኛል። አብረን እንጸልያለን እና በጣም ይገርመኛል። ምክንያቱም እኔ ዓለማዊም ነበርኩኝ። በዓለም ያለውን ነገር አውቃለሁ። ማግባት የፈለገች ሁሉ ብድግ ብላ እንደማታገባ ሁላ አሁን ወደ እግዚአብሔር ቤት ሲመጣ በሰልፍ ነው። እጮኝነት በሰልፍ ነው። መጋባት እጮኝነቱ ለጋብቻ እንዲደርስ ሰልፍ ነው። የተጋቡት እንዲጸንሱ ሰልፍ ነው። የጸነሱት እንዲወልዱ ሰልፍ ነው። የኛ ነገር ሁሉም በሰልፍ ነው። ለምን ካላችሁ ፍሬው እግዚአብሔር የሚከብርበት ነው። የኛ ጋብቻ ዝም ብሎ ጋብቻ አይደለም። የኛ እጮኝነት ተራ እጮኝነት አይደለም። የኛ መጸነስ ዝም ብሎ መጸነስ አይደለም። ለምን አትበሉ? የእናንተ ነገር ሁሉም በሰልፍ ነው። ግን ክብር ስላለበት ነው። እግዚአብሔርን የሚፈራ ትውልድ ስለሚወጣ እኮ ነው። እንደው እዩት እስኪ ከመጀመሪያው ጀምሮ ሄዳችሁ እዩ። ሴት ሁሉ እየወለደ እናታችን ሳራ ጋር ሲደርስ ሰልፍ ነው። ለምን? የሚወለደው ይስሐቅ ነው። ሴት ሁሉ እየወለደ የይስሐቅ ሚስት ጋር ርብቃ ጋር ስትመጡ ሰልፍ ነው። አግብቷት 20 ዓመትን የጠበቀው በሰልፍ ነው የወለደችው። ለምን ካላችሁ የሚወለደው ያዕቆብ ነው። ከዛ በኋላስ እነ ሊያ እየወለዱ ራሄል ጋር ሲመጣ ሰልፍ ነው። ለምን ካላችሁ የሚወለደው ዮሴፍ ነው። ሴት ሁሉ እየወለደ ሐና ጋር ሲመጣ ሰልፍ ነው። ለምን ካላችሁ የሚወለደው ሳሙኤል ነው። ሰው ሁሉ እየወለደ ኤልሳቤጥ ጋር ሲመጣ አዲስ ኪዳን ላይ ሰልፍ ነው። እስከ እርጅናዋ ድረስ አትወልድም። ለምን ካላችሁ የሚወለደው መጥምቆ ዮሐንስ ነው። እናንተ ቤት የሚወለደው፣ እናንተ ትዳር ውስጥ የሚወለደው፣ ከእናንተ ቢዝነስ ውስጥ የሚወጣው እግዚአብሔርን የሚያከብር ነገር ነው። የእግዚአብሔርን መንግስት የሚሰራ ነገር ነው። መንገድ የሚጠርግ ነገር ነው። ተስፋ የሚሰጥ ነገር ነው። ስለዚህ እናንተ ነገር በሰልፍ ነው። ተቀበሉት። በቃ አምናችሁ ተቀበሉት። ለምን አትበሉ? ለምን? ይሄው ዓለማውያን እንደፈለጉ እየሰሩ አይደለም? ይሄው ዓለማውያን እንደፈለጉ እያገቡ አይደለም? ይሄው ዓለማውያን 7 በቃ ፍናና 7 ትወልዳለች። ይገርማችኋል። ስማቸው ማን እንደሆነ ግን አናውቅም። 7 መሆናቸው ብቻ ነው የምናውቀው። ሐና በምጥ በመከራ በየዓመቱ እየሄደች በሴሎ ታለቅሳለች። ፍናና ግን በየዓመቱ ትወልዳለች። በየዓመቱ ትወልዳለች። ሐና ታለቅሳለች፣ ታመጣለች። በየዓመቱ እግዚአብሔር ቤት እየሄደች ይህን ስካርሽን ከአንቺ የምታሪቂው መቼ ነው? የወይን ጠጅሽን የምታሪቂው ከአንቺ መቼ ነው እስክትባል ድረስ ታለቅሳለች ሐና። ለምን ካላችሁ የሚወለደው ሳሙኤል ነው። በቃ ሰልፍ ነው። ሰልፉ ግን ሳሙኤልን ለመውለድ ነው። ይስሐቅን ለመውለድ ነው። ያዕቆብን ለመውለድ ነው። ዮሴፍን ለመውለድ ነው። መጥምቆ ዮሐንስን ለመውለድ ነው። የእናንተ ነገር በሰልፍ ነው። መውረስም ወዶ እንደገና ሰልፍም ጠልቶ አይሆንም ወዳጆች። ግድ የለም በቃ ተጋደሉ። ምንድን ነው? አታለቃቅሱ። በቃ ቁጭ ብሎ እኔ ጌታዊ ምንድን ነው እነንትና ይኸው ዝም ብለው እያገቡ እንትን እያሉ አይደለም ወይ? ይኸው እነንትና እንደዚህ እየወጡ እየሰሩ ምናምን እንትን እያደረጉ አይደለም ወይ? ይኸው እንትና ይኸው 7 ልጅ ወልዳ የለም ወይ አትበሉ። ፍናና 7 ልጅ ትወልዳለች። ማን ነው ስማቸው? ንገሩኝ እስኪ። ምን አደረጉ? በ2 ነገስታት ፊት የሚቆም ከዳን እስከ ቤርሳቤህ ድረስ የተናገረው ነገር ጠብ የማይል የእግዚአብሔር ድምፅ ብርቅ በነበረበት ጊዜ እግዚአብሔርን ድምፅ የሚሰማ 2 ታላላቅ የእስራኤል ነገስታትን የቀባ ሳሙኤልን ለመውለድ ነው ያማጠችው። እና ሰልፍ አንፈልግም አሉ የዮሴፍ ልጆች። ርስት እንፈልጋለን። መስፋትም እንዲህ የሚባል ነገር የለም። መንጥረን እንወርሳለን። ሃሌሉያ። መንጥሬ እወርሳለሁ የሚል መንፈስ በኢየሱስ ስም ይግባባችሁ። መንጥሬ እወርሳለሁ። የኔ ነገር በሰልፍ ነው። ግድ የለም።
የሚመጣው እግዚአብሔር የሚከብርበት ነው። የሚመጣው የእግዚአብሔርን ድምፅ የሚሰማ ነው። ብርቅ በሆነበት ጊዜ ሳሙኤል ነው የሚመጣው፣ ይስሐቅ ነው የሚመጣው፣ ያዕቆብ ነው የሚመጣው፣ ዮሴፍ ነው የሚመጣው፣ መጥምቁ ዮሐንስ ነው የሚመጣው። መንጥሬ እወርሳለሁ። ኢየሱስ ጌታ ነው። ይሄ መንፈስ በጌታ በኢየሱስ በዚህ ውስጥ ባላችሁ በወንዶችና በሴቶች የእግዚአብሔር ልጆች ላይ ይግባባችሁ። መንጥሬ እወርሳለሁ። ግድ የለም አልጋ ባልጋ እንዲሆን አልጠብቅ። መንጥሬ እወርሳለሁ። ጌታ ኢየሱስ ስሙ ይባረክ። በእውነት የእግዚአብሔር በረከት መባረካችን እርግጥ ቢሆንም የምንኖር ሰው ግን ተናጥቀን ነው። አይገርማችሁም? ባለፈውም ጊዜ ብለናል። በቃ በባህሪው እግዚአብሔር የሆነ ቦታ ላይ የሆነ አይድል የሆነ በረከት አይደለም የሚሰጠን። ለምን ካላችሁ ዝም ብሎ ጫካ ቢያወርሳቸው ያለማ ቤቶች ያልተሰሩበት፣ ወይኖች ያልተተከሉበት፣ ዛፎች የሌሉበት፣ እርሻዎች የሌሉበት፣ ጎተራዎች የሌሉበት ጫካ ለምን ያወርሳቸዋል? ጠላቶቻቸው እያለሙት ያለ ዛፍ የተተከለበት፣ እርሻ ያለበት፣ ቤቶች የተሰሩበት ግን በጠላቶቻቸው እየኖሩበት ያለ ቦታ እግዚአብሔር ሰጥቻቸዋለሁ ይላል። አብዛኛውን ጊዜ አይታችሁ ከሆነ እግዚአብሔር የሚሰጠን ነገር በጠላት እጅ ያለ ነው። ሜዳ ላይ የተቀመጠ ነገር አይደለም የሚሰጠን። ስለዚህ የምንወርሰው ተናጥቀን እግዚአብሔር የተስፋ ቃሉን አምነን እንድንቀመጥ ሳይሆን ቃሉ ላይ ቆመን እንድንናጠቅ ይፈልጋል። ፌዝ ኢዝ አን አክት ብለናል። እምነት ድርጊት ነው። ተነስተን እንድንናጠቅ ይፈልጋል። ሰጥቻችኋለሁ ይላል። በቃ ጠላት ቆልፎበት ያስቀመጠውን ነገር ምን ትሉታላችሁ? ግን ሰጥቻችኋለሁ ካለ መስጠቱ እርግጥ ስለሆነ ተነስታችሁ ትናጠቃላችሁ። ክብር ለኢየሱስ ይሁን። ያዕቆብ ምዕራፍ 2 ቁጥር 17 ላይ ታውቁታላችሁ። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ቁጭ ብለን የምናምነው አይደለም፣ ተነስተን የምንናጠቀው ነው። የለኝም ምን ነው የኔ ነገር ብለን ማጉረምረማችንን አቁመን እግዚአብሔር ሰጥቻችኋለሁ ያለንን ተነስተን እናጠቅ። ጠላት እጅ ላይ ነው ያለው፣ ግን ሰጥቶናል። ተነስተን እናጠቅ። ቁጥር 18 ላይ ነገር ግን ተራራማው አገር ይላል ላንተ ይሆናል። ዱር እንኳ ቢሆንም መንጥረህ ትመነጥረዋለህ፣ ላንተ ይሆናል። ለከነዓናውያን የብረት ሰረገሎች ቢሆንላቸው የበረቱም ቢሆኑ ታሳድዳቸዋል። ቁጭ ብሎ የዮሴፍ ነገድ ያለቃቅሳል። አይገርማችሁም? ከነዓናውያን የብረት ሰረገሎች አሏቸው፣ ከነዓናውያን ብርቱ ናቸው እያሉ ያለቃቅሳሉ። ቁጭ ብለው የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋል። ለምን? እኔ ሰጥቻለሁ። ለምን? ብዙ ነህ አንተ፣ ጽኑ ኃይል አለህ ይላቸዋል እግዚአብሔር። አያችሁ፣ ኢያሱ የሌላቸውን መሬት መያዝ የሚችሉበትን ያላቸውን አቅም ነው የሚያሳያቸው። አሁን የሌለንን መቁጠር ትተን ያንን መናጠቅ የምንችልበትን ያለንን ኃይል እንመልከት። ሐዋርያ ጳውሎስ ምን አለ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። የማይቻለውን ነገር ቁጭ ብለን የብረት ሰረገላ አላቸው፣ ብዙ ናቸው፣ በጦር ስልት ጎበዝ ናቸው ምናምን። ጠላት ጋር ያለውን መቁጠር አቁመን እኛ ጋር ያለው ምንድን ነው? ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። አንተ እኮ ብዙ ነህ አላቸው። ደግሞስ በጣም ብርቱ ነህ፣ ጽኑ ኃይል አለ፣ ተነስተን ታሳድዳቸዋለህ አላቸው። እግዚአብሔር የተስፋ ቃል ከሰጠን የምንናጠቅበትን ኃይል ይሰጠናል። የብረት ሰረገሎቹን በእምነት እንግጠማቸው። እግዚአብሔር በስማችን አውቆናል፣ ርስትና አክሊል አዘጋጅቶልናል። እግዚአብሔር በእምነት ድፍረት የሚቀርቡትን አያሳፍራቸውም። ማጉረምረም ድል አይሰጠንም። ተነስተን በእምነት እንናጠቅ። ከዚህ ምዕራፍ የምናገኘው መልእክት ነው። ምዕራፍ 18ን ፈጠን ብዬ እገባለሁ። ምዕራፍ 18 ላይ በጣም አስደናቂ ታሪክ ነው የምናየው። በጣም ነው የምወደው ይህንን ክፍል። ከዚህ በፊት እግዚአብሔር መልእክት ሰጥቶኝ ሰብኬውም አውቃለሁኝ። ኢያሱ 18 ላይ ለመውረስ መወላወል፣ ሄዚቴት ማድረግ ነው የምናየው። ችላ ማለት፣ በቃ በጥቂቱ ረክተው ችላ ብለው መቀመጥ። የእስራኤል ልጆች ምድሪቱ ጸጥ ብላ ተገዛችላቸው ይላል ምዕራፍ 18። ምድሪቱ ጸጥ ስትልና ከሰልፍ ሲያርፉ በወረሱት ረክተው እግዚአብሔር የሰጣቸውን ያልተወረሱ ስፍራዎችን ችላ ብለው ተቀመጡ። አርሊ ሳቲስፋክሽን። እግዚአብሔር በቃ ሳይል እነሱ በቃቸው። 7 ነገድ ሳይወርስ ተጠጋግተው ቁጭ አሉ። በቃ ኮንፈርት ዞናቸው ውስጥ ገቡ። ጦርነት የለማ፣ ሰልፍ የለማ። አንዳንድ ጊዜ እኮ ሰልፍ
ያነቃቃናል። ታውቃላችሁ ያነቃቃናል። በቃ ዝም ብለን ለጥ ብለን ስንተኛ የሆነ ሰልፍ ሲኖር ግን እንነቃቃለን። ሰልፍ ጠፋ። ምድሪቱ ጸጥ ስትልላቸው ሴትል አደረጉ። እግዚአብሔር ያላቸውን በሙሉ ሳይወርሱ ሴትል አደረጉ። ከዛ ቁጥር 3 ላይ ኢያሱም የእስራኤልን ልጆች አላቸው ይላል የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር እግዚአብሔር ምን አድርጓቸዋል? ሰጥቷቸዋል። ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ አላቸው። ተሰጥቷቸዋል፣ ለመውረስ ግን ችላ ብለዋል። አያችሁ፣ የእግዚአብሔር መስጠት አንድ ነገር ነው፣ የኛ ተነስተን መውረስ ደግሞ ሌላ ነገር ነው። ሁለት ነገሮች ናቸው እነዚህ። እግዚአብሔር ሰጥቶናል ማለት ወርሰናል ማለት ላይሆን ይችላል። እግዚአብሔር በክርስቶስ ኢየሱስ የሰጠን በጣም ብዙ ነገር አለ። እነሱን ሁሉ ወርሰናል ወይንስ ችላ ብለን ቁጭ ብለናል? አንዳንዱ ነገር እኮ የሌለን ስላልተሰጠን ሳይሆን ተነስተን ስላልወረስ ነው። 7 ነገሮች የተሰጣቸውን ተስፋ ሳይወርሱ በቸልተኝነት ተጠጋግተው ተቀምጠው ነበር። አያችሁ ወዳጆቼ፣ ዛሬም እግዚአብሔር ሰጥቶን፣ እግዚአብሔር ተናግሮን፣ እግዚአብሔር በነገራችን ላይ ተናገረ ማለት ሰጠ ማለት ነው። ሲሰጥ እግዚአብሔር እጅ በእጅ የሆነ አምጥቶ የመሬት ዶክመንት አይደለም እኮ የሚሰጠው፣ ካርታ አይደለም የሚሰጠው፣ ቃል ነው የሚሰጠው። እግዚአብሔር ሰጥቻችኋለሁ ነው የሚለው። ተናገረን ማለት ሰጠን ማለት ነው። እግዚአብሔር ምን ብሎናል? ስለ አገልግሎት ምን ብሎናል? ስለ ጸጋ ስጦታ ምን ብሎናል? ስለ ስራ ምን ብሎናል? እግዚአብሔር ምን ብሎናል ወገኖቼ? ሰጥቶናል ማለት እኮ ነው። ብሎናል ማለት ባጭር ቃል ሰጥቶናል ማለት ነው። ምን ሰጥቶናል እግዚአብሔር? አንዳንዴ እግዚአብሔር ሰጥቶን፣ እግዚአብሔር ተናግሮን ያልወረስነውን ነገር እግዚአብሔር እንደዚህ ይለናል። እስከ መቼ ቸል ትላላችሁ? አንቺ እህቴ፣ እግዚአብሔር ሕዝቡን በትንቢት የምታጽናኝ በትንቢት ጸጋ የጠራሽ ያስነሳሽ መሆንሽን ነግሮሽ ስለምን ችላት ያለሽ? አንተ ወንድሜ፣ እግዚአብሔር የቃሉ አስተማሪ ነው ብሎ የማስተማርን ጸጋ ሰጥቶ እስከ መቼ ቸል ትላለህ? አንቺ እህቴ፣ ሕፃናትን የምታሳድጊ ከጎዳና የምታነሺ የምታለብሽልኝ የምታበይልኝ ወላጅ የሌላቸውን የምታሳድግልኝ ነሽ ብሎ ሰጥቶሽ እስከ መቼ ችላት ያለሽ? ተናገረን ማለት ሰጠን ማለት ነው። አልወረሳችሁትም? ቸል ብላችሁ እንዳይሆን፣ ቸል ብለን እንዳይሆን ራሳችንን እንመልከት። ሰጥቷቸዋል፣ እግዚአብሔር ነግሯቸዋል። መንገር ማለት መስጠት ነው። እግዚአብሔር ድሮም እኮ ወርዶ አይደለም በእጃችን የሚያስቀምጥልን፣ መንገር መስጠት ነው። ከነገረን ሰጥቶናል፣ ከተሰጠን ወርሰናል። ራሳችንን እንጠይቅ። ለምን ችላ ትላላችሁ ይላል እግዚአብሔር። ከምቾት ቀጠናችን መውጣት አለመፈለግ የተስፋ ቃላችንን እንዳንወርስ ያደርጋል። የተስፋ ቃልን መውረስ ከምቾት ቀጠና ያወጣል። ለጊዜው እስራኤል አሁን ከተረጋጉበት ሴትል ካደረጉበት የዴይ ቱ ዴይ ይሄ ስኬጁላቸው መዘበራረቅ አለበት። የቀን ውሏቸው አለ አይደለ? በቃ ጠዋት እንዲያረጋለሁ፣ ምሳ ሰዓት ላይ እንዲያረከ ሰዓት እንዲያረጋለሁ ምናምን የምትሉት ነገር ዘብረቅ ማለት አለበት። ዘብረቅ ማለት አለበት እና ምቾታቸውን እንዲለቁ እግዚአብሔር አዘዛቸው። ዕብራውያን ምዕራፍ 3 ቁጥር 15 ላይ ዛሬ ድምፁን ብትሰሙ ይላል በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሪስፖንድ አድርጉ። ተናገራቸው እግዚአብሔር የተናገረንን ለመያዝ ያለማቋረጥ መዘርጋት አለብን እንጂ ቸልተኞች ሆነን ከተባለልን በታች ተደዳለን መቀመጥ የለብንም። በእውነት እግዚአብሔር ካሰበልን፣ እግዚአብሔር ካየልን፣ እግዚአብሔር ከሰጠን፣ እግዚአብሔር ከተናገረን ነገር በታች መኖር፣ ከዛ በታች ሆነን ተደላድለን መቀመጥ ከኛ ይራቅ። በቃ ተመችቷቸዋል እኮ። አሁን በባርነት ቤት አይደለም ያሉት። አሁን ፈርዖን እያስጨነቃቸው አይደለም። አሁን ጡብ ያለ ጭድ አምጡ እየተባሉ እየተረገጡ አይደለም። ነገር ግን 7 ነገድ የተሰጠውን ተስፋ አልወረሰም። ከዛ ወጥተዋል፣ እዛ ግን አልደረሱም። ከባርነት ቤት ወጥተዋል፣ እግዚአብሔር የሰጣቸው የተስፋ ቃል ሙላት ላይ ግን አልደረሱም። እንደዚህ አይነት ቦታ ያለን አይመስላችሁም? መካከል ላይ በባርነት ቤትም አይደለንም፣ እየተጨነቅንም እየተረገጥንም እየተገዛንም አይደለንም። ከባርነት ወጥተናል። የሆነ የተመቻቸ አትሞስፌር ውስጥ ገብተናል። የሚያስጨንቀን የለም፣ አሁን የሚገዛን የለም፣ አሁን የሚረግጠን የለም። አሁን
ግን ደግሞ የተባለልን ነገር ላይ በሙላት አልደረስንም። መካከል ላይ ሆነን ችላ ብለናል። በፈርዖን እጅ ሆነው ችላ አይሉም። ምክንያቱም የሚያስለቅስ ነገር አለ፣ በየቀኑ የሚያስጸልይ ነገር አለ፣ ወረድ አድነን የሚያስብል ነገር አለ። አሁን ግን ከፈርዖን እጅ ወጥተዋል። የሚያስጨንቃቸው ገዢ የለም። መካከል ላይ ደርሰዋል። ወደፊት ግን ለመሄድ የሚያስገድዳቸው ነገር የለም። የሆነ የሚገፈትራቸው ነገር የለም ወደፊት ለመሄድ። ብዙዎቻችን እንደዚህ አይነት ዞን ውስጥ ነን ያለ ነው። ከሚያስጨንቀው ነገር አምልጠናል፣ ግን የተባለልን ቦታ ላይ አልደረስንም። መካከል ላይ ችላ ብለናል። ይሁን ብለናል። በቃ መቼ አነሰኝ ብለናል። በደረስንበት ረክተናል። እግዚአብሔር ግን እሱን አይፈልግም። እስከ መቼ ችላ ትላላችሁ? የሰጠኋችሁን የተናገርኳችሁን በእናንተ አደርጋለሁ ያልኩትን በእናንተ ሰራለሁ፣ በእናንተ አሳርፋለሁ፣ በእናንተ መግባለሁ፣ በእናንተ እረዳለሁ፣ በእናንተ አስተምራለሁ፣ በእናንተ ሰብካለሁ ያልኩትን ሳትወርሱ እስከ መቼ ችላ ትላላችሁ? በቃ እናንተ ከበላችሁ ከጠጣችሁ የቤት ኪራይ ከተከፈለ የሚያስጨንቅ ነገር ከሌለ በቃ እግዚአብሔር ያለው ይሄ ነው አይደለም። እስከ መቼ ችላ ትላላችሁ? ያልኳችሁ ቦታ ሳትደርሱ። ዛሬ በእውነት ብዙ ሰው የተስፋ ቃሉን የሆነ አቧራውን እያራገፈ እንደሚያነሳ ይሰማኛል። አቧራውን እያራገፈ ይሄ ብቻ አይደለም፣ በቃ ይሄ ብቻ እንጀራ ጠግቦ ማደር አይደለም እግዚአብሔር እኔን የተናገረኝ። የቤት ኪራይ ከፍሎ ሰርቫይቭ ማድረግ አይደለም እግዚአብሔር የተናገረኝ። ወይንም ቤት ገዝቶ መኪና ገዝቶ መቀመጥ አይደለም እግዚአብሔር የተናገረኝ። እግዚአብሔር ለትውልድ ጠርቼሻለሁ ብሎኛል። እንዴት ቤት ገዛው ብዬ እቀመጣለሁ? እንዴት መኪና ገዛው ብዬ እቀመጣለሁ? እግዚአብሔር ነፍሳትን በእኔ ሊገዛ ጠርቶኝ፣ የታመሙትን ሊፈውስብኝ፣ ወላጅ የሌላቸውን በእኔ ሊያሳድግ፣ ባልቴቶችን በእኔ ሊረዳ፣ የሚጠፉትን ወደ ሲኦል የሚነዱትን በእኔ ሊመልስ ለዚህ ጠርቶኝ እንዴት ለበስኩኝ፣ በላሁኝ፣ ጠጣሁኝ፣ የቤት ኪራይ ከፈልኩኝ ብዬ ረፍቃለሁ? እንዴት በዚህ ረክቼ ይቀመጣለሁ? ችላ አትበሉ፣ ችላ አንበል። በጣም የሚገርማችሁ ግን መጀመሪያ ላይ በሴሎ ተሰበሰቡ የሚል ቃል እናገኛለን። በሴሎ ተሰበሰቡ፣ የእግዚአብሔር መገኘት ባለበት እዛ ነበር ሴንተሩ። እግዚአብሔር በሚመለክበት የእሱ መገኘት ባለበት እሱን ማዕከል አድርገው ሲሰበሰቡ እግዚአብሔር አሁን ያሉበትን ሳይሆን ሊሆኑ የሚገባቸውን ገለጠላቸው። አያችሁ፣ ወደ እግዚአብሔር ሕልውና ስትገቡ እግዚአብሔር ረክታችሁ ከተቀመጣችሁበት ቦታ ይቀሰቅሳችኋል። ልትሆኑ የሚገባችሁን ነገር ያሳያችኋል። ይህን እኮ ተናግሬሽ ነበረ፣ እንደዚህ እኮ ብዬሽ ነበረ ብሎ ያሳያችኋል። ነገራቸው እግዚአብሔር። በሴሎ ሲሰበሰቡ ቸል ብላችኋል፣ ተነሱና ውረሱ አላቸው እግዚአብሔር። እግዚአብሔር የሰጠንን መውረስ የኛ ድርሻ ነው። ከዛ ኢያሱ እንደዚህ ያለ በጣም ደስ ያለኝ የወደድኩት ክፍል፣ ምድሪቱን ሰልሉና ጻፉት አለ። አያችሁ፣ አሁን እኛ በተለይ በመንፈስ ቅዱስ አክቲቭ እንቅስቃሴ መንፈስ ቅዱስ በዚህ ዘመን በመካከላችን እንደሚሰራ እንደሚመራ ነገሮችን እንደሚቆጣጠር የምናምን እኛ ያለብን ተግዳሮት ምን እንደሆነ ታውቃላችሁ? መንፈሳዊ ተጋድሏችን ጸሎት ብቻ እንደሆነ፣ ፕላን እቅድ የሚባል ነገር እንደሌለው፣ እግዚአብሔር በቃ የሚሰራውን ነገር ሁሉ ስፖንታኒየስሊ እንደሚሰራ እናስባለን። እግዚአብሔር ጻፉ የሚል አምላክ ነው። እናንተ ጻፉ፣ ምድሪቱን እያያችሁ ጻፉ። ዝም ብሎ በቃ በደመነፍስ ወጥታችሁ ስፖንታኒየስሊ ትወርሳላችሁ ምናምንም ሳይሆን ጻፉት፣ ዞራችሁ ጻፉት፣ ፕላን አድርጉ። ዕንባቆም 2:2 ላይ እግዚአብሔር እንደዚህ ይላል፣ እግዚአብሔር መለሰልኝ አለ ዕንባቆም እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ፕላን እንድናደርግ ለካ እግዚአብሔር ፈቃድ ነው። ፕላን ማድረግ ስጋዊነት ተደርጎ እስከሚታይ ድረስ ይህንን ነገር ደግሞ በጌታ በኢየሱስ ስም እመታዋለሁ። ፕላን ማድረግ ስጋዊነት፣ ስፖንታኒየስ መሆን፣ በቃ ዝም ብሎ እንደው በዘፈቀደ በደመ ነፍስ ማድረግ ነገሮችን፣ እንደዛ አይደለም። እግዚአብሔር እንድንጸልይ ይፈልጋል፣ እንድንጋደል ይፈልጋል፣ ፕላን እንድናደርግ ይፈልጋል። ፕላን የምናደርገው እኮ እግዚአብሔርን አምነን ነው። እርግጠኛ የሆነ ሰው እኮ ነው ፕላን የሚያደርገው። በነገራችን ላይ አማኝነትን ነው የሚያሳየው ፕላን ማድረግ እንጂ አለማመንን አይደለም፣ ተጠራጣሪነትን አይደለም። ጻፉት አለ። ከዛ ቁጥር 10 ላይ ኢያሱም በእግዚአብሔር ፊት በሴሎ ዕጣ አጣጣላቸው። በዚያም ኢያሱ ለእስራኤል ልጆች እንደየክፍሎቻቸው ምድሩን ከፈለ ይላል።
አያችሁ ለእስራኤል ልጆች ርስታቸውን እንደወደደ ያካፈለው ራሱ እግዚአብሔር ነው። እጣ በእግዚአብሔር ፊት እንዲጣጣሉ አደረገ ማለት እግዚአብሔር እኮ ርስታቸውን እንዲመርጥላቸው። ዛሬ እጣችን መንፈስ ቅዱስ ነው። እኛ እጣ አንጥልም። ዛሬ ስም እየጻፍን እኛ እጣ አንጥልም። እጣችንን የሚያወጣልን መንፈስ ቅዱስ ነው። ይናገራል፣ በመካከላችን አክቲቭሊ ይሰራል። ለጠራኋቸው አገልግሎት ለዩልኝ ይላል። ሲያመልኩና ሲጾሙ ሳሉ ደስ አይላችሁ? ሐዋርያት ሥራ ምዕራፍ 13 እጣቸውን ለየላቸው። ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ ገና አልወረደም ነበርና በይሁዳ ቦታ ማንን እንተካ አሉና ምን እናድርግ ሲባባሉ እጣ እንጣል እና እግዚአብሔር የወደደውን ሰው በይሁዳ ቦታ ይተካዋሉና እጣ ጣሉ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ ግን ሐዋርያት ሥራ ምዕራፍ 13 ላይ ስንመጣ እነ ጳውሎስን ሳውልና በርናባስ ለጠራኋቸው አገልግሎት ለዩልኝ ብሎ መንፈስ ቅዱስ እጣ አወጣ። እግዚአብሔር እጣ የሚያወጣ አምላክ ነው። ስፍራችንን የሚወስንልን አምላክ ነው። ለእስራኤል ልጆች ራሱ ነው ርስታቸውን ያካፈላቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 18 ላይ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል ይላል። እንደወደደ የሚያደርግ አምላክ አለ። የወደድነውን ብድግ አድርገን አንወስድም። የሆነ ቀን ጠዋት ተነስተን እንደውም ከዛሬ ጀምሮ ጆሮ ነው ሆነው አንልም። ስርዓት አለ፣ እጣም ያወጣ አለ፣ ስፍራም ይሰጥ አለ፣ ለዩልኝ የሚል አለ፣ የሚጠራ አለ፣ የሚቀባ አለ፣ የሚሾም አለ፣ ስፍራም ይሰጣል። እንደወደደ የሚያደርግ እኛ እንጠይቃለን፣ እኛ እንለምናለን። ተጠሙ፣ ፈልጉ፣ በብርቱ ፈልጉ ይለናል መጽሐፍ ቅዱስ። ከዛስ ያ መንፈስ ደግሞ እንደወደደ ይሰጣል። አያችሁ፣ የሰው መሻት አለ፣ የሰው መጠማት አለ፣ የእግዚአብሔር ሉዓላዊነት አለ። ሂዱ አላቸው፣ ጻፉ አላቸው፣ መዝግቡ አላቸው። እጣ ይዛችሁ ደግሞ ኑ በፊቴ እጣ እንጣሉ አላቸው። የሰው ድርሻ አለ። እኛ እንጠማለን፣ እኛ እንጠይቃለን። እንደውም የጸጋ ስጦታን ፈልጉና ትንቢትን መናገር ደግሞ ከሁሉ አብልጣችሁ ፈልጉ ይለናል። ግን ብድግ አድርገን እኔ ከዛሬ ጀምሮ ነብይ ነኝ ማለት እንችላለን እንዴ? አንችልም። እንፈልጋለን። እኛ ከዛ ያ መንፈስ እንደወደደ ይሰጠናል። እኛ እንደወደደን ሳይሆን እሱ እንደወደደ። እሱ እንግዲህ አያችሁ ባላንስ ማጣት ማለት ግማሹ እንግዲህ እንደወደደ ነው የሚሰጠው ተብሏል። እኔ ፈለኩኝ አልፈለኩኝ ብሎ እጁን አጣምሮ ይቀመጣል። እሱም ልክ አይደለም። በብርቱ ፈልጉ እናንተ፣ እሱ እንደወደደ ደግሞ ይሰጣል። ግማሹ ደግሞ እሱ ብድግ አድርጎ ሊለብሰው ይፈልጋል እንደ ካባ። ከዛሬ ጀምሮ ሐዋርያ ነኝ ይላችኋል። ከዛሬ ጀምሮ ነብይ ነኝ ይላችኋል። እንደሱም አይደለም። እኛ እንፈልጋለን፣ እሱ እጣችንን ያወጣል። እኛ እንጠይቃለን፣ እኛ በብርቱ እንጠማለን፣ እሱ እንደወደደ ይሰጠናል። በቃ ሁለቱ ባላንስ አድርጎ የሚሰራ ነገር ነው። በአካል ውስጥ ያለን ስፍራ በእግዚአብሔር በራሱ የተመረጠልን ነው። ስለዚህ ልናጉረመርም አይገባም። ዋናው ነገር በተሰጠን መክሊት በእምነት እየታዘዘን ማፍራታችን ነው። በተሰጠን ባልተሰጠን ነገር እግዚአብሔር አይጠይቀንም። በተሰጠን መክሊት ማፍራታችን ነው ዋናው ነገር እና የእግዚአብሔር የተስፋ ቃል ካለን ተነስተን የምንናጠቀው እንጂ ችላ ብለን የምንተወው አይደለም። ወደ እግዚአብሔር ሕልውና ስንቀርብ ያልተወረሰ ተስፋችንን ያሳየናል። ስንጋደል ደግሞ በጸሎት ብቻ ሳይሆን በእቅድ እንጋደል። በእቅድ እየጻፋችሁ ጸልዩ። እስኪ እየጻፋችሁ በቃ ይሄን ብላችሁ እየጻፋችሁ። ይሄ እንትን አይደለም፣ የሆነ ስጋዊነት በአይምሮ መሆን ምናምን የሚባል ነገር አይደለም። ይሄ በመተማመን እንደውም በመተማመን ይሄንን ከዛ በኋላ ልክ ጸሎቱ ሲመለስ ቲክ ማድረግ፣ ከዛ ያልተመለሱት ላይ ደግሞ መበርታት። እግዚአብሔር ይሄንን ይወደዋል እንጂ እነዚህ በአይምሮ ናቸው አይልም። አሁን ወደዚህ ከመግባቴ በፊት ይሄንን ነገራችሁ ጨርሳለሁኝ። ከልጄ ጋር እያወራን ነበር። አንድ ፕሮግራም ነበርና እዛ ሄደን መጥተን እንዲሁ እያወራን ምን እያልኳት ነበረ። አንድ ሰው ኢንተርቪው ሳደርገው የነገረኝን ነገር እየነገርኳት ነበረ። ወደ እግዚአብሔር ቤት ስንገባ በአይምሮ አትሁኑ በመንፈስ ሁኑ በሚል ሰበብ እማንጠይቅ ትውልድ እንድንሆን ልክ እንደ መኪና አእምሯችንን ደጅ ፓርክ አድርገን እንድንገባ ተደርገናል አለኝ አንድ ሰው እና እሱን እያስታወስኩ እየነገርኳት ነበረ። ጳውሎስ ግን እንደዛ ነበር ወይ?
ጳውሎስ የሚጠይቁትን እነዚህ ደግሞ በመንፈስ አይደሉም በአእምሮ ናቸው፣ እነዚህ ደግሞ እምነት የላቸውም ተጠራጣሪ ናቸው ይል ነበር ወይንስ ያሞግሳቸው ነበረ? እንደውም አይገርማችሁም? ኮምፔር አድርጎ የቤሪያ ሰዎች አለ ከተሰሎንቄ ሰዎች ይልቅ ልባሞች ናቸው። አሞገሳቸው። ምን አደረጉ? ነገሩ እንዲህ ይሆንን እያሉ ዕለት ዕለት መጽሐፍትን ይመረምሩ ነበረ። ሐዋርያው ጳውሎስ እያስተማራቸው የሞተ ሰው በእጁ የሚነሳበት ሐዋርያው ጳውሎስ እያስተማራቸው ኳስችን ካላቸው ቼክ ያደርጉ ነበረ። ነገሩ እንዲህ ይሆንን? ይሄ ሰው የሚናገረው ነገር በመጽሐፍት ተጽፏልን? ከመጽሐፍት ጋር ብናመሳክረው ይገጥማልን ብለው ይመረምሩ ነበር። ሲመረምሩ ደግሞ ሐዋርያው ጳውሎስ እነዚህ ተጠራጣሪዎች፣ እነዚህ የማያምን ትውልድ፣ እነዚህ ደግሞ በቃ በአእምሮ ናቸው በመንፈስ አይሆኑም አላላቸው፣ አሞገሳቸው። ተሰሎንቄዎች እኮ ምንም አጥፍተው አይደለም፣ ግን ከተሰሎንቄ ይልቅ ብሎ ኮምፔር አድርጎ ከተሰሎንቄ ሰዎች ይልቅ የቤሪያ ሰዎች ልባሞች ናቸው። አደነቃቸው። እናንተ አደነቃቸው። ለምን ሲባል ነገሩ እንዲህ ይሆንን ብለው ዕለት ዕለት መጽሐፍትን ይመረምሩ ነበር። እቅድ ማቀድ በእውነት የሆነ ስጋዊነት እንደሆነ እንድታስቡ ተደርጋችሁ ከሆነ በእግዚአብሔር ቃል ፈትሹት። ዛሬ እኔን ተቀበሉኝ ብዬ እጃችሁን እየተመዘዝኩኝ አይደለም፣ መርምሩኝ። እኔም የምናገረውን ነገር መርምሩኝ በእግዚአብሔር ቃል። የመጀመሪያ ጊዜ ስናጠና የመጀመሪያ ሰሞን ተናግሬያለሁ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል የሚለውን ስትሰሙኝ በእግዚአብሔር ቃል ስሙኝ። እንደ እግዚአብሔር ቃል ያልሆነ ነገር ካለ አሽቀንጥራችሁ ጣሉት። እንደ እግዚአብሔር ቃል የሆነውን ብቻ ወሰዱት። ምክንያቱም ለእኔ አክሊል የሚሆንልኝ እንደ እግዚአብሔር ቃል የተናገርኩትን ብትወስዱ ነው እንጂ ሁሉን ብትወስዱ አይደለም። የሰው ቃል ከሆነ ጣሉት፣ የእግዚአብሔር ቃል ከሆነ ውሰዱት። በእግዚአብሔር ቃል ስሙኝ። ምን ማለት ነው በእግዚአብሔር ቃል መስማት ማለት? በእግዚአብሔር ቃል ፊልተር እያደረጋችሁ የምናገረው ነገር ስፍራው ላይ ሄዳችሁ እያነበባችሁ። አንዳንድ ጥቅሶች በጣም ብዙ ጊዜ ከመጠቀሳቸው የተነሳ አቅጣጫ እንደሚስቱ ታውቃላችሁ። የሆነ በተደጋጋሚ በተለይ ጸሎት ላይ የሚጠቀሱ ጥቅሶች ሁላችንም ከሆነ የጸሎት ስፍራ ላይ ከሰማንበት ቦታ ተቀብለን እንላቸውና የሆነ ጊዜ ላይ ስትሄዱ ጥቅስ መሆኑ ቀርቶ ተረት ሆኗል ነገርየው። በቃ ማንኛውም ጥቅስ ሲነበብ ማንኛውም ጥቅስ ሲነገር ምን አይነት ልማድ ጥሩ መሰላችሁ? እኔ የማደርገውን ነው የምነግራችሁ። የትም ቦታ ሲሄድ መጽሐፍ ቅዱሴን ይዤ እቀመጣለሁ። ከዛ በኋላ ሰው ሲናገር ሲያወራ እኔ ራሴ ከመጽሐፍ ቅዱሴ ጋር መራራቅ ስለማልፈልግ ያ ሰው የሚናገርበት የመጽሐፍ ቅዱስ ክፍል ጥቅሱን ከተናገረው እሰየው፣ የተናገረው ቦታ ወዲያውኑ ሄጄ አነባለሁኝ። ጥቅሱን ካልተናገረውና እኔም ጥቅሱን የማስታውሰው ከሆነ እሱንም እንደገና ፈልጌ አነበዋለሁኝ። ለምን? በዛ አጋጣሚ ጥቅሱን ልክ እንደተጻፈው አገኘዋለሁኝ። ተሸርፎ አንዳንዱ ነገር እኛው መካከል እርዱኝ እረዳችኋለሁኝ ሲል ታገኙታላችሁ። እርዱኝ እረዳችኋለሁኝ ብሏል ጌታ ያለኝ ሰው አለ። እኛው መካከል ቁጭ ብሎ ማለት ነው። ወንጌል አማኝ ነው። እርዱኝ እረዳችኋለሁ ብሏል እኮ እግዚአብሔር አለኝ። ኧረ በጌታ በኢየሱስ አያችሁ፣ ከጊዜ ብዛት። ስለዚህ ከጊዜ ብዛት አንዳንድ ተረቶች ጥቅስ እየሆኑ ስለሆነ አንዳንድ ጥቅሶችም ወደ ተረትነት እየተቀየሩ ስለሆነ በእግዚአብሔር ቃል ስሙ። የምትሰሙትን ነገር ሁሉ በእግዚአብሔር ቃል ስሙ እና እንደ እግዚአብሔር ቃል ለመስማት በቃ ሰዎች ሲናገሩ እኔ መጽሐፍ ቅዱሴን ገልጬ ሳይ እቺ ደግሞ በቃ ሁል ጊዜ እንደው በአይምሮ ናት ሊሉኝ ይችላሉ። አይ ዶንት ማይንድ መስማት በእግዚአብሔር ቃል። እኔ በእግዚአብሔር ቃል መስማት ነው የምፈልገው። የሚታረም ካለ አርም ይወስዳለሁ በቃ። ስለዚህ እግዚአብሔር አእምሮን የፈጠረልን በስህተት ነው እንዴ? አእምሮ እንዲመጠላት አለበት እንዴ? ቤተክርስቲያን ውስጥ አእምሮ እንዲመወገዝ አለበት እንዴ? እንደው በቃ አእምሮ የሚባለውን ነገር እግዚአብሔር የሰጠንን ስጦታ በአግባቡ ላለመጠቀም አውግዘን የማያስብ የማይጠይቅ የሆነ ምንም በቃ ምን ልጄ ምን አለችኝ? እውነትም እኮ እንዳንጠይቅ ሆነን ነው እንጂ አንዳንዱ ነገር የ5 ዓመት ልጅ እኮ ሰምቶት አይደለም ሊል የሚገባውን ነገር ነው እየተቀበልን ያለ ነው አለችኝ። ልጄ ናት ይሄንን ያለችኝ። በእውነት እንደው አሁን እየሰማችኝ ከሆነ ይኸው እየሰማችኝ ፊት ለፊት ነው የማወራችሁ። የ5 ዓመት ልጅ ኖ የሚለውን ነገር እንዴት ይሆናል ይሄ የሚለውን ነገር እንደው የስብከትን ሞኝነት የእምነትን መንፈሳዊነት ነገሮችን እንደ መንፈሳዊ ሰው መቀበልን ተው እያልኩኝ የተቃወምኩኝ አይደለም። አእምሯችንም እንድንጠቀመው እግዚአብሔር ይፈልጋል።
እቅድ እንድናወጣ ይፈልጋል። ፕላን እንድናደርግ ይፈልጋል። ጥያቄ እንድንጠይቅ ይፈልጋል። ያልገባንን አልገባኝም እንድንል ይፈልጋል። ይሄ ነገር እንዴት ነው ብለን እንድንጠይቅ ይፈልጋል። እግዚአብሔር አእምሮን ፈጥሮልናል። አይድል እንዲሆን አይደለም የፈጠረው። እግዚአብሔር አእምሯችንን እንድንጠቀምበት ይፈልጋል። አእምሮ ስላለኝ አይደል እንደ የተለያየ ማቴሪያሎችን ተጠቅሜ አንብቤ መጥቼ እንደዚህ ነው፣ ይሄ የክርስቶስ ጥላ ነው፣ ይሄ ደግሞ እንደዚህ ነው፣ የአዲስ ኪዳን ትርጉሙ ይሄ ነው እያልኩ የተናገርኩት አእምሮዬን ተጠቅሜ አይደል እንዴ? መንፈስ ቅዱስ ለመንፈሳችን ይገልጣል፣ ደግሞ ለአእምሯችንም ያስረዳል። አእምሯችንን እንዳንጠቀም የእግዚአብሔር ሐሳብ አይደለም። አእምሮን መጠቀም ኃጢአት አይደለም፣ ዓለማዊነት አይደለም፣ ስጋዊነት አይደለም። ነው ፓርክ አድርጋችሁ እንድትገቡ የሚያስገድዷችሁን በእውነት እግዚአብሔር አእምሮን የፈጠረልኝ አእምሮን የሰጠኝ ሰይጣን አይደለም። አእምሮ የኃጢአት ውጤት አይደለም። አእምሮ የእግዚአብሔር ስጦታ ነው። አስደናቂ ስጦታ፣ ሰውን ከሌላው ፍጥረት የሚለየው አስገራሚ ስጦታ ነው። በአግባቡ እንጠቀምበት። በእግዚአብሔር ቃል እናድሰው። እንደ እግዚአብሔር ቃል እንዲያስብ፣ እንደ እግዚአብሔር ቃል እንዲመዝን እናድርገው። ቫሊዩን እናስተካክልለት በእግዚአብሔር ቃል። ከዛ በተረፈ አእምሮን የመሰለ ነገር አለ እንዴ? ለምንድነው ማንጠቀመው? እንደውም እኛ ነን እንጂ አእምሯችንን መጠቀም ያለብን። ጨለማ የተገፈፈልን እንዴ እኛ ነን እንጂ። የታደሰ አእምሮ ነው እንጂ ጥቅም ላይ መዋል ያለበት።